እኔ አበበሽ ጎበና ሚስቴን ይዤ ሄድኩኝ። ያለኝን ነገር ሰጥቼ እስከ 3 ሰዓት ቆይቼ ወደ ቤት ተመለስኩ። እነሱ ጋር ሌሊት ቲኬት ቆርጫለሁኝ። ያንን ቲኬት ይዤ ሚስቴን አንድ ነገር ነው ያልኳት። ያሳመንኳት እስካሁን ድረስ ያልተናገርኩት ምን መሰለሽ? እግዚአብሔር ትልቅ ፈተና በፊት ለፊት ያምጥቷል። ስለዚህ ይህ ፈተና ደግሞ ምናልባት ይሄ ልጅ እየተወለደ ነው፣ የኛ ልጅ እየተወለደ ነው። ይሄ ልጅ ደግሞ በልብ ህመም ውስጥ ነው ያለው። ስለዚህ ልጅ ህመምተኛ ሆኖ እንዲወለድ አልፈልግም። ልጃችን ጤነኛ ሆኖ መወለድ አለበት። ፈተና ነው። እኔ ወደዛ ሄዳለሁ፣ አንቺ ደግሞ ከወንድምሽና ከጎረቤት ጋር መቆየት አለብሽ ብዬ እሷን አሳመንኳት። እሷ ምሽ ያለች፣ እሷ እያማጠች እኔና አቤ ፍርድ የተያይዘን መንገድ ጀመረን ማለት ነው። እዚህ ጋር ምናልባት እንደ ግሩፕ የፍቅር ሶሻል ሚዲያ ማለት በመጀመሪያ ምናልባት ቪዲዮ አስደምጣችኋለሁኝ። እሳቤ ውስጥ ያለ እንጂ መሬት የወረደ ማህበር አይደለም። እሳቤው ደግሞ ምናልባት ላስደምጥሽ አቡዬ። የስ ፕሊዝ። ላይ ፒን ካደረግኩት ነገር ነው ማስደምጣችሁ። ፒን አድርጌያለሁ። እሱን አስደምጣችሁ ገባ እንደምችልም ገምቱ። በዚህ አጋጣሚ ለዚህ እንቀጥል ሁላችንም። ሌሎቻችሁም ምናልባት 50 ሰዎች ትታውኛላችሁ እና ፖፑላርን አካውንት ሄዳችሁ ፎሎ አድርጉ። ያደረጋችሁ ደግሞ ይህን ቤት ፎሎ አድርጉ። እርስ በርሳችሁ ፎሎ ተደረጉ። ይህ ያላችሁበት የፍቅር ሶሻል ሚዲያ ማህበር እየተመሰረተ ያለበት ቤት ነው። እንግዲህ ሁላችሁም ገብታችሁ እርስ በርሳችን እንድንደጋግፍ፣ እርስ በርሳችን ሰርተን እንድንቀየር ከኛ ጋራ ቤተሰብ ሁኑ። ስትሆኑ ምንም የምታወጡት ነገር የለም። የእናንተን ጣት ብቻ ነው የምንፈልገው። ብዙ ነገሮችን ማድረግ እንችላለን። ብዙ ስራዎችን መስራት እንችላለን። በተለይ ወጣቱ ከኛ ጋር መስራት እንዲችል ዩቱበር፣ ቲክታክ አቡ ይሰማል። ስታክ አላረገም ይሰማል። መሆን የሚፈልጉ ሰዎች እንዲቀላቀሉን፣ እናንተም ኮሜንት የምታደርጉ ሰዎች፣ ኮሜንታተሮች፣ ስክሮል የምታደርጉ ሰዎች እየተዝናናችሁ ከኛ ጋር ገቢ የምታገኙበት ከኛ ጋር በህብረት የምትሰሩበትን ፓኬጅ ይዘናል እና ስለዚህ ከኛ ጋር አብራችሁ ስሩ። በበጎ አድራጎትነት ደግሞ እኛ ከተቀየረም በኋላ ከራሳችን የሆነ ነገር ቀንሰን በበጎ አድራጎት ስም የምንመሰርተው ማነው ድርጅት ይኖራል፣ በዚሁ ስር ማለት ነው፣ በዚሁ በስራ ቲማችን ስር። ስለዚህ ለዚህም ደግሞ ህልማችን አብረን እንድናሳካ ካላችሁ ካጌጣችሁ ከተወደዳችሁ ለሰዎች መስጠት ግዴታ ስለሆነ ሰርታችሁ ራሳችሁን ከቀየራችሁ በኋላ ከኛ ጋር ለሌሎች መስጠት፣ ሌሎች ማካፈል ባህል ማድረግ አለብን። ለምንን ሳይሆን ሰርተን ከሰራ ነው መስጠት እንደ ግዴታ አስበን ሰዎችን የምናግዝበት እድልም በዚሁ ማህበር ስር ተመቻችቷል። ሁላችሁም ተቀላቀሉ። በየክልሉ ያላችሁም ደግሞ እንዲሁ ግሩፕ ከፍተንላችኋል። ስራዎችን የምሰሩበትን ነገር እናቋቁማለን። ወደፊት ደግሞ አቅማችን እሺ አርቲስት ቢኒያም እየሰማንክ ነው። ጋይስ እኔ ያለው አልተቋረጥኩም ማለት እኛ ጋራ የሌላ ተቋርጧል። ከአንተ ተቋርጫለሁ ጋይስ። አይ ሰምተነዋል፣ በቃ ሰምተነዋል። እሺ ምን ላይ ነው የቆሙ? ምናልባት እሺ ወደ ኋላ ልመልስ። ይሄ ስለ ማህበራችሁ አላማ ነው አይደል? ይሄ አርቲስት ቢኒያም ስለ ማህበራችሁ አላማ ነው አይደል? ያ ሰምተነዋል። እሺ ለማህበሩ አላማ ነው ያሰማው ሲል ባጭሩ የማህበሩ ትልቁ ዓላማ ምንድን ነው? ስራ ነው። የትኛውም የማህበር አባል በራሱ አካውንት ጥረቱን በ80% የሚያሳይ ሲሆን ገንዘብም የሚያገኘው እዛው ከራሱ አካውንት ነው። ምንም አይነት ንክክ የለውም። ነገር ግን አሁን አንቺ እንደ አባል ሆነሽ እዚህ ማህበር ውስጥ ከተቀላቀልሽ ሪፖስት ከማድረግ ጀምሮ እንዲሁም ደግሞ ስልክ የተቸገረ አንድ ወጣት ካለ አዋጥቶ ከመግዛት ጀምሮ 20% የማዋጣትና የመደጋገፍ አይዲያ አለው። ከዚህ ውጭ በገንዘብ የሚያገናኝ ምንም አይነት ንክክ የለውም።
በጎ አድራጎት ወር ደግሞ ፋውንዴሽንን በተመለከተ ገና ያልተመሰረተ በሀሳብ ውስጥ ያለ ቢሆንም ፋውንዴሽን ትልቁ ነገር አሁን ከሰዎች ለምንን የምናመጣው ሳይሆን አንድ ቲክታከር አንድ ዩቱበር ሰርቶ ራሱ ከሚያገኘው ላይ አዘ ፐርሰንቴጅ አውጥቶ ማህበር ማለት እንደ ሚዲያ ላይ ያለና ሚዲያ ላይ በስርዓት የሚተዳደር ፕሮፖዛል ያለው ነው ማለት ነው። ይሄ ከ10 ዓመታት በፊት የድንቅ 24 ሚዲያ የተሰኘ ፕሮፖዛል ነበር። ከዛ የተወለደ ነው። ለዛ ነው የድንቅ 24 ሚዲያ ሰሞኑን እንዲረዱም ሰዎች ብዬ የፍቅር ሶሻል ሚዲያ ማለት የድንቅ 24 ልጅ ነው እያልኩኝ እሳቤውን እንዲገነዘቡ ፖስት እያደረግኩ ነበር። የፍቅር ሶሻል ሚዲያ ማለት የተወለደ የመጣ ነገም የሚያድግ ነው የሚል እሳቤ ስላለው ማለት ነው። ስለዚህ ድንቅ 24 ሚዲያ ዚስ ታይም የድንቅ 24 ሚዲያ የሚል ዩቱብ ቻናል አለኝ። ሎጎም በራሱ የተዘጋጀ ዩቱብ ቻናል ነው፣ ፊልሞችን የምለቅበት። የፍቅር ሶሻል ሚዲያ ደግሞ እንደነገርኩሽ እዚሁ ሶሻል ሚዲያ ላይ ሰዎችን ክሬት ለማድረግ እዚህ ትልቁ የሆነ መስፈርቱ ምን መሰለሽ? ከሃይማኖት ጥላቻ፣ ከብሔር ጥላቻ፣ ከፖለቲካ ጥላቻ፣ ከቡድን ጥላቻ እንዲሁም ደግሞ ቡድን የመመስረት ይሄ አድማ የመፍጠር የግልም ጥላቻ ቢሆን ያለው ሰው በፍጹም እዚህ ማህበር ውስጥ አይቀላቀልም ብዬ ላይቭ ላይ ቁጭ ብዬ ስናገር ነበር ማለት ነው። ማህበሩን በተመለከተ ይሄ ነው። ወደ አቤ ፍርዴ እና ሂደታችን ላይ ስመጣልሽ ወደ ይርጋ ጨፌ ሄደን ይርጋ ጨፌ 2-3 ቀን አይ ቲንክ መሰለኝ ቆየን። ቪዲዮ ሰራን። እኔ ራሴ ነበርኩኝ ካሜራማን፣ እኔ ራሴ ነበርኩኝ ማኔጅ ማድረግ የነበረው። የብር መዋጮ ግሩፕ ላይ ኦልሬዲ ገብቷል፣ ቴሌግራም ግሩፕ ላይ አሁን የተነሱት እህቶች ማለት ነው። እና በዛን ጊዜ ለምሳሌ አሁን ከስርም ያለችዋ ልጅ ብር ጠይቄ ነበር። ምክንያቱም ሀረር ድሬዳዋ ሲሄድ በራሴ ወጪ ነው የሄድኩት እህቴ ልጅ ለማድረስ ነው። አቤ ፍርዴን መርዳት የምችለው ቪዲዮ መስራት ብቻ እንደሆነ ሲገባኝ እዚሁ ላይቭ ላይ አቤ ፍርዴ መጥቼ ቪዲዮ ሰራለሁ ያልኩትም እኔው ራሴ ነው። ከዛ ሄድኩኝ ሀረር አደረስኩትኝ። ወደ አቤ ፍርዴ መጥቼ እንደነገርኩሽ ቪዲዮ ሰራው። መሱድ መሆኑን ሳቅም የመሱድን ቪዲዮ እንዲሰራለትም ለማድረግ ሙሉ ስቶሪው በነገራችን ላይ የኔ ቲክታክ ላይ ተለቋል፣ ማየት ይቻላል። ከዛ በኋላ አዲስ አበባ ግን ከመጣው በኋላ እርዳታ አስፈለገኝ። ከዚህ በፊት አቤ ፍርዴ እንኳን ለቤት የተደውሎ ገንዘብ ሲጠየቅ ሰምቶ ላስገባል ሲለኝ ነው እኔ አልፈልግም፣ አንተ ገና 2 ሚሊዮን ብር መሙላት አለብህ ልጅ እንዲታከም፣ ስለዚህ ምንም ነገር አልፈልግም ብዬ በራሴ ወጪ ነው ወደ አዲስ አበባ የተመለስኩት። መጣውኝ። እዚህ ስመጣ እሱ እንዲመጣ ግን እና ስለው ግሩፑ ላይ ገባውኝና አንዱ መተጋገዝ አይደለ የማህበሩ ዓላማ፣ ገንዘብ አዋጡና አቤ ፍርዴ ልጁን ይዞ ይመጣል፣ እንዳይቸገር እንዳይጨነቅ፣ ቤት ችግር የለውም እኔ ጋር አሳርፈዋለሁኝ፣ እንቀበለው አልኳቸው። ቤት የራሴ ቤት ከፍቼ አስገባሁኝ። ከማህበሩ ውስጥ ለምሳሌ በሪሲትም ማቅረብ ከቻሉ ያቀርቡልሽ። ከስር ያለችዋ እህቴ ካላዋጡት መካከል አንዷ ናት። ስሟን ያጠፋችና ድምጿን ዩዘር የምትባል እህት ያለች፣ መናገር ስለሌለብኝ ዛሬ ግን ግዴታ ስለሆነ ነው። 2,000 ብር አስገባች። ሌሎቹ 3,000 ብር አስገቡ። 500 የሚያስገቡ አሉ። የመጀመሪያ ይቅርታ አርቲስት ቢኒያም፣ ይሄ ማለት የተሰበሰበለት 460,000 ነው? አይደለም። አቤ ፍርዴን ወደ ይርጋ ጨፌ ለመውሰድ ማህበሩን እሱ እኮ አይደለም ፖይንቱ። ገብቶኛል ማለት መሰለሽ፣ ክሪል እንዲሆን ብዬ ነው ነገሩ። ክሪል እየሆነ ሲሄድ ማለት በሰፋ ቁጥር እየጠፋብን ይመጣል ብዬ ነው። መጀመሪያ ስለ ማህበሩ ፕሮሞሽን ጨረስን አይደል? አስተዋወቅን። ከዛ ወደ ጉዳዩ እነሱ ምንድን ያሉት፣ ቪዲዮ ለልጃችን ለመስራት ገንዘብ ጠየቀን፣ እንደራደር አለን። በጎነት ከሆነ በነፃ ነው። ሚዲያ ላይ በነፃ ህዝብ እንደሚያግዝ እየተናገረ ለእኛ ግን በውስጥ ገንዘብ ጠየቀን ነው የነሱ ጥያቄ። እና ይሄ ነገር እውነት ነው ውሸት ነው የሚለውን ብቻ ለማጥራት ነው። እሱ ውሸት ነው ሀውዬ፣ ውሸት ነው እሱ።
ለምስል ከስሩ እንድነግራችሁ የፈለግኩት ነገር ጥርት እንዲል ነው። መጀመሪያ አሁን ማህበሩ ላይም እኛ ሰርተናል፣ እኛ እንደዚህ አድርገናል፣ ማህበሩ ይገባናል የሚሉም ልጆች እና አሁንም እኔ ጋር ያሉ ልጆች አሁን ከነገርኩሽ ትራንስፖርት 6,000 ብር በሂደት የወጣው ከዛ ውጪ ወደ እኔ አካውንት የገባ የለም። ያም ለልጁ ለመቀበል ማለት ነው፣ እዚህ ጋር ክሊል ለማድረግ። በተረፈ ብርን በተመለከተ 0.5 ሳንቲም እቅድም ያላስኩኝም አላወራቱምም። ኬትና ምቶም ያንን ነገር እንዳለ አላውቅም። ሚዲያ ላይ ወጥቶ ገብቶሻል? አዎ ለዛ ነው አሁን ማስረጃ ቮይስ ካላቸው ወይም ቪዲዮ ካላቸው ወይ ስጠይቅ የጠየቅበት ቮይስ ሜሴጅ ካለ ኦር የተቀዳ ድምፅ ካለ እንዲያቀርቡ ልጠይቃቸው ነው። ምክንያቱም ያለ ማስረጃ ሰውን መወንጀል፣ የሰው ስም ማጥፋት ያለ ማስረጃ አይቻልም። ቪዲዮ ለልጃቸው ለልጃቸው ቪዲዮ እንድትሰራላቸው ጠይቀውሃል? አልጠይቀውህም? መጀመሪያ ቪዲዮ እንዲሰሩልኝ ማን እንደሰራላቸው አልጠይቁኝም። ፋይናሊ የተጣላንበት ነገር ምንድን ነው? ልዑል የሕክምናው ሁኔታ ታክሞ አላለቀም እያልኩኝ ሰው ህዝብ ጋር መጥቼ ቪዲዮ እንደሰራና እንድለምንና ጠይቁ። ቭሎግ ነው ያለው። ቭሎግ ስራልኝ ያልክ ቭሎግ አይደለም። ምክንያቱም ኦልሬዲ እኮ ልጁ እየሄደ ነው አይደለም። ሕክምና ጉዳይ የመጨረሻ ቪዲዮ አለ የሰራሁት ኢስታንቡል ላይ። ሕክምናን በተመለከተ አልመጣም፣ ነገር ግን አባቱ ይከታተሏል ብዬ የሰራሁት ቪዲዮ አለ፣ ገብቶ ማየት ይቻላል። ከዛ በኋላ አባትየው ጥያቄ አቅርቦልኝ ምንድነው የምታስበው ሲለኝ ልዑል ከዚህ በኋላ መምጣት ያለበት በስራና በስራ። በተረፈ ግን በልመናም ይሁን በህክምናም ዙሪያ ቢሆን በጣም ከባድ ነገር ካልተፈጠረ ኢትዮ ኢስታንቡል የራሱን የስፖንሰር ሰጥቶታል። ኔክስት የሪቨን ቀዶ ህክምናም አለ እዛ ጋር የሚያልቅ ጉዳይ ስለሆነ ህክምና ባለው መንገድ ገንዘብ አዋጡም በሚል እርሱን ለመርዳት ኢንፎርሜሽን ይዤ አልመጣም ብየዋለሁ። አዎ እነሱ ደግሞ ያሉት ምንድን ነው? አዶና ያሳከመልን ታከመልን በነፃ። ከዛ በኋላ እኛ ደግሞ ከክፍለ ሀገር ከየት ነው መሰለኝ የመጡት ከድሬዳዋ ስለመጣን አዲስ አበባ ላይ ልጁ ሕክምና ክትትል እንዲያደርግ የቤት ኪራይ ያስፈልጋል፣ የምንበላው ያስፈልጋል። ስለዚህ ለዛ ምንም ስለሌለን ቪዲዮ ስራልናል ነው ስል እኔ አሁን ቪዲዮ በነፃ አልሰራም እንደራደር አለኝ ነው። በነገራችን ላይ አዶናይ ለእኔ ምንም የሰጠኝ ምንድነው የለ። አዶናይ በእኔ በራሴ ፍላጎት አዶናይን ያገናኘሁት እኔና መስሉን አዶናይን ያገናኘ ስ ከዛ ምን አለኝ አዶናይ የመጀመሪያ ቪዲዮም ስላለ ምን አለኝ ቢኒ አለኝ፣ አቤት ይሄ ልጅ የህክምና ጉዳዩን አንተ እንድትከታተል እፈልጋለሁ አለኝ። እስከ መጨረሻው ድረስ ወንበር ላይ እያደርኩኝ ሆስፒታል ህክምናውን ተከታትዬ ሲዘግም ነበር። ኢቨን ሰርጀሪ ክፍል እየገባሁ ሂስቶሪ ሙሉ እኔ ላይ ነው የተጫነው። ዩሲ እየሰራውን ያለሁት አገኘሽኝ አይደለ? እኔ ፋይናሊ ይሄ ጥያቄ ይቀጥልልኝ የሚለው ነገር ላይ አልሰራልም ብያለሁ። ግን ብር እንደራደር የሚል እሳቤ ውስጥ በምንም ተአምር እንዴት ብዬ ነው ለበጎ ነገር ብር እንደራደር የምለው? ስለዚህ በዚህ መንገድ ነው የሆነ። እሺ ጥሩ እንደራደር ለሚለው ማስረጃ እስካላቀረቡ ድረስ ውድቅ ይሆናል። እንዳላልክ ነው የሚቆጠረው። ማስረጃ ሲያቀርቡ ይዛኔ እናወራለን። እሺ አልሰራም ቪዲዮን ያልክበት ምክንያት ምን ነበረ? አልሰራም ቪዲዮን ያልኩበት ምክንያት ልመናው ይቀጥልልኝ ነው። ገብቶሻል? እኔ ደግሞ ልጁ ህክምና እድል አግኝተዋል ዩሲ። ስለዚህ አንደኛ ነገር ደግሞ 450 ሺህ ብር አካውንታችሁ ላይ አለ። ባላችሁ ነገር አንተም ወደ ስራ መግባት አለብህ። ልጁም ደግሞ ኦልሬዲ 460 ሺህ ተሰበሰበልኝ ከመስሪያ ቤተሰቡ ምናምን ከተለያየ ስራ 460 ሺህ ማለት ወደ ህክምና ሳገኝ ነው ሀቡዬ። ህክምና ሳገኝ የተሰበሰበ ገንዘብ ነው ዩሲ። ህክምናው በነፃ ነው የተደረገለት። ስቲል አካውንት ውስጥ ነበር። በዛን ሰዓት ቪዲዮ እንድትሰራላቸው ሲጠይቁክ ያ ገንዘብ ስቲል አካውንታቸው ውስጥ ነበረ። ኦፍኮርስ አሁንም ድረስ እኮ ይኖራል። እኔ ይጠቀሙ አይጠቀሙት አላውቅም። እኔ ያለው ኢንፎርሜሽን ኢንተርኔት ላይ የተለቀቀ ነው። ባይዘዌ ለእኔ አይደለም 460 ሺህ እኮ ኦፊሻልም ስለሆነ ነው እኔ የተናገርኩት ቪዲዮ ላይ የምስሰራው። ገብቶሻል? አሁን ምንድን ነው የሆነው? እኔ የልዑል ምርመራ እና የአባትዮ ሴራ ብዬ የሰራሁት ቪዲዮ ነው። ያም ያልኩበት ምክንያት አለኝ። በኋላ ምናልባት ጥያቄ ካለ መልስልሻል። ግን ዋናው ነገር ጥያቄው ምንድን ነው? ቪዲዮ ይቀጥልልን ሲሉ ይቀጥል የተባለው ቪዲዮ የልመና ቪዲዮ። ስለዚህ ከአባትዮ ጋር በስራ ነው መምጣት ያለበት እንጂ በምንም ተአምር እኔ ልዑል ታሟል እያልኩኝ በየጊዜው ልመጣ አልችልም። ኦልሬዲ የሌሎች ሰዎች ቪዲዮ እየሰራሁ ነው ያለሁት አቡ። በዚህ አጋጣሚ ምናልባት መረጃውን ካቀረቡ አቀረቡ፣ ካላቀረቡ ግን ሁሉንም አንድ ጥያቄ እንድጠይቅልኝ ይፈልጋለሁ፣ ህዝብ ፊት ማለት ነው። አንደኛ ለልዑል እንኳን
የምር አሁን ማህበር ነን ብለው የፍቅር ሶሻል ሚዲያ ስም ወስደው እየተንቀሳቀሱ ለመሞከር የኔን ስም ለማጥፋት ጥረት እየተደረገ ነው ያለው። እውነት ግን ማህበር ላይ ምን ስራ ሰርታችኋል? አንድ ከሰሩ ደግሞ በቪዲዮም ያቀርቡልኝ፣ በሪሲትም ያቀርቡልኝ። ገብቶሻል? ብርም ወደ እኔ አካውንትም ይሁን ወደ ሌላ ሰው ካስገቡ ማለት ነው። እሱንም እፈልጋለሁ። ስቴፕ ባይ ስቴፕ ጥያቄዎችን አቀርባለሁ። ቴንክ ዩ። እሺ፣ እናመሰግናለን። እሺ፣ ማስረጃ አላችሁ? ቪዲዮ ስራልኝ ስትሉት እንደራደር ያለበት የቮይስ ወይም የቪዲዮ ማስረጃ? እሺ ሀቡዬ አመሰግናለሁኝ። አባትዬ አንዴ ግልጽ ለማድረግ ይሰማል? አቡ አቤት። ቃል ብቻ ልሰኛለሽ አቡ። እሺ፣ የረሳከው ነገር አለ? እሺ፣ ምን ነበር? አይደለም እዚህ ጋር ከስራ ያለችዋ ስለ ማህበርና ስለ ማህበር ብቻ ነው የሚመለከታት። ኦኬ፣ ይሄ ጉዳይ አይመለከታትም። አቡዬ አንድ ላይ ነው። እሺ፣ የተፈለቀ አንድ ላይ ነው። የማይፈልገው እኔ በደንብ ሞር ስለማስረዳ ለዛ ነው። አንቺ አባት ቆይ ማሬ፣ ጉዳዩ እኮ የቢንያምና የልዑል አባት ነው ጉዳዩ። የእናንተ የማህበር ጉዳይ የመገንጠል ያለ መገንጠል የመለያየት ምናምን ነው። ይሄ ግን የስም ማጥፋት ነገር ነው። እሱ ይኸውልሽ፣ እሳቸው ስሜን አጥፍቷል እያሉ ነው፣ እሱም ደግሞ ስሜን አጥፍተዋል እያለ ነው። ስለዚህ ማን ጋር ሀቅ እንዳለ ሁለቱም ብቻ ነው ማዳመጥ ያለብን። የእናንተ የማህበር ጉዳይ ነው። ማህበሩን አብረን መሰረትን። ከዛ በኋላ እሱ አልፈልግም ብሎ ተገነጠለ። 111 ነበርን የዛለት ያችኛ 111 ነበርን። የቀረነው አሁን 12 ነን። ሌላው ከሱ ጋር ሄደዋል ነው እንጂ የሚያስፈልገው ኢስታንቡል ለልጁ ነው እንጂ የሚሸፍንለት ለእኛ አይደለም። እኛ ወጪ እናወጣለን፣ ትራንስፖርት ወጪ እናወጣለን። ገባኝ። አሁን እሱ እያለ ያለው በሰዓቱ አካውንታቸው ስራ 460 ሺህ ነበር። እሱም መጠቀም ይችላሉ ብዬ ነው። ለዛ ነው እሱ መጠቀም ይችላሉ፣ አያስፈልግም ቪዲዮ ብዬ ያሰብኩት ያለው። ሲጀመርም እሱ ጋር ቁጭ ብለን የምናወጣው ወጪ ከዛ ላይ ነው። ከየትም አይደለም፣ ያውቃል፣ ነግረነዋልም። ከዛ ላይ አውጥተን ነው እየተጠቀምንም የነበረው። እሱ ቤትም እያለን ሆስፒታልም እያለን ማለት ነው የምንጠቀመው። ማንም እየሰጠን አይደለም። አዶናይ 50 ሺህ ብር ከሰጠን ውጭ ማለት ነው የምንጠቀመው ከዛ ላይ ነበረ ነው። እና ያንን እየተጠቀምን እሱ ላይ ሸክም እንዳንሆንበት አንድ። ሁለተኛ ነገር ደግሞ የሚያስፈልግም ከሆነ ማያስፈልግም ከሆነ ለምን እንዲነግረን ነው። ቪዲዮውን አዶናይ ያለህን ቪዲዮ ትቀጥልልናለህ ወይንስ ወደ ሀገራችን እንሂድ ነው? ቆይ እኔ ራሴ እንደውም እሱ ይህንን ካልዋሻ ድሬዳዋ ላይ ከድሬዳዋ እኔ ትልቅ አርቲስት ነኝ። አሁን ተራ አርቲስት አይደለሁኝም፣ ትልቅ አርቲስት ነኝ። ዝም ብዬ የሚሄድ አልችልም። ተደውሎልኝ ከድሬዳዋ ሲነገረኝ ነው አለ። ድሬዳዋ ታዲያ የሚደውልልን ማን ነው? የሚደውልልን አናግር፣ ባህልና ቱሪዝም ሁላ እንዳናግር ቪዲዮ እንትን ማን ነው ስልክ ቁጥር ወስጄ ሰጥቼው አናግሮ፣ ፖሊስ ነው እንደውም ያናገረው። አንደኛው ጓደኛችን ነው ፖሊስ ነው ያናገረው። እሱን አናግር ብዬው አናግሮ በቃ እንጠብቃለን ስልክ ብሎኝ ቁጭ አድርጎኝ ቤቱ አስቀምጦኝ፣ ያን ያክል ስንቀመጥ ግን የምናወጣው ከኛ ነው፣ ወጪ የምናወጣው ከኛ ነው። ይህንን አይክድም። እና ያንን ከዛ ገንዘብ ላይ ነበረ ስናወጣ የነበረው ከ460 ሺህ ብሩ ላይ ያለው ላይ ማለት ነው። ከዛ ላይ ነው ስናወጣ የነበረው። ለሁለት ተካፍለው አለ ቪዲዮ ላይ ደግሞ ለሁለት ተካፍለው ባልና ሚስት ገንዘቡን ማኔጅ የሚያደርጉት ለየብቻ ነው ያለው። አሁን እኔ ቤት ሁሉ ነገር በማስረጃና በመረጃ ስለሆነ በእኔና በባለቤቴ ስም ከ4 ወደ 2 ተገልብጦልን ማለት ነው። ሁለታችን የምናንቀሳቀስ ነበረው። አቤ ፍርዴ ይቅርታ፣ እኔ ቤት ሁሉ ነገር በመረጃና በማስረጃ ስለሆነ እሱም ለሚናገረው ነገር ማስረጃ ጠይቃለሁ፣ እናንተም ለምትናገሩት ነገር። ጸባችሁ ቪዲዮ አልሰራም ማለቱ ነው። አልሰራም ነው ያልኩት እንጂ እንደራደር አላልኩም ነው ያለው እሱ። እንደራደር ያለበትን ማስረጃ እንዴ ልታቀርብልን ትችላለህ? ከይቅርታ ጋር እንደራደር ያለበትን ቪዲዮ ስራልኝ ብለህ ስጠይቀው እንደራደር ያለ የምናወራው ወሬ እኮ እሱም ማስረጃ የለውም። አሁን እሱ እያወራ ያለ የነበረው ማስረጃ የለውም። ገብቶሻል? ስለሚያወራው ነገር ማስረጃ የለውም። እኔም በቃል ነው እኔ ቤት ለሚያወራው ነገር የተከራከርንበት ቮይስ አለኝ። ካልተደማመጥን እንዴት ነው እኮ እየከፈት ካሰማና አቤ ፍርድ የተከራከርንበት ቮይስ አለኝ። አንዴ እየተደማመጥን ቢሆን ጥሩ ነው። አቤት ይሰማል? ኔትወርክ ነው አይሰማም ድምፄ? እኔ ወደ ዋናው ፖይንት መጓዝ ስለፈልግ ነው። እሺ ከእናንተ ኔትወርክ ይሆናል። የመጀመሪያው ጥያቄ ቪዲዮ ለልጄ ስራልኝ ስትለው እሱ እንደራደር
ያለበትን ቮይስ አሰሙን። አሁን ቮይስ የለንም እኛ እሱን ቮይስ የለንም። አሁን አዶናይ ያናገረህ ነገር ቀጥልልን ያለው እንጂ ቪዲዮ ስራልን አይደለም። እኛ ቪዲዮ ስራልን አልወጣንም ነው። የልመና ቪዲዮ ስራልን በምንም ተአምር አልወጣንም። በጣም ጥሩ። አዶናይ የነገረው ሆስፒታል እስካለ ድረስ እያንዳንዱን ነገር ተከታትሎ ሕክምናውን ጨርሶ እስኪወጣ ድረስ እንዲከታተልለት ነው። ያንን ደግሞ ኤቭሪዴይ እየቀረጽ አፕዴት አደረግ ነበር አለ። አይደለም እስከ ሆስፒታል እስከሚወጣ ከወጣ በኋላ ቤት ተከራይተህ አስቀምጣቸው ነው ያለው። በጣም ጥሩ እሺ። ቤት ተከራይተህ አስቀምጣቸዋለህ። ቪዲዮንም ትሰራላቸዋለህ። ቪዲዮ እየሰራ ማኔጅ ታደርጋቸው። እንደውም ማናጀሩ ነኝ ነው የሚለው እሱ ራሱ ቢኒያም ራሱ። እኔ በቃ ማናጀር ነኝ ከዚህ በኋላ እኔ ነኝ የምከታተልህ እስከ መጨረሻው ድረስ ብሎ ነው ያለው። ያንን ነገር ነው ስራልን ያልነው እንጂ እሺ። አርቲስት ቢኒያም አዶናይ ቤት ተከራይተህ ካስቀምጣቸው ብሎ ካል አላለክም? አዶናይ ቤት አስቀምጣቸው ምናምን አላለኝም። አንድ ነገር ግልጽ ላድርግልሽ። አዶናይ ቪዲዮ ሰርቷል። ፕሮሞሽን ማሰራት የምትፈልጉ ሰዎች ዲኤም አድርጉ ከቢኒ ጋር ብሎ በራሱ አካውንት የለቀቀው አለ። ያንን ነገር ምንድን ያለው የሚያስፈልጋቸው ነገር ካለ ብሎ ማለት ነው። አንድም እኔ ጋር የደወለ ሰው የለም። አንድ በይ። ሁለተኛ ነገር ደግሞ አዶናይ ሕክምናውን ኦልሬዲ ከጨረሰ በኋላ ከእኔ ጋር እነሱ ኢቨን በሌሉበት እኔ እሱን አግኝቼው አላውቅም። እኔ አዶናይ ምንም ነገርም የሰጠኝ ነገር የለም በልጁን በተመለከተ። ሁለተኛ በጣም ደግሞ ምገርምሽ ማለት አዶናይ በእኔ ፍላጎት እኮ ተከታተል አለኝ አይደለ? ለምሳሌ እኔ አለመከታተል መብት አለኝ። እሱማ በደሞዝ እስካልተቀጠርክ ድረስ መብትክ ነው። ይህ እኮ በበጎ በፈቃደኝነት የሚደረግ ነገር ነው። ህክምናውን ተከታትዬ ሲጨርስ ቪዲዮ ሰራው ሀቡዬ አንድ በይ። ሁለተኛ ነገር አሁን እሱ አቆም አለ እንጂ ማለት ነው። እስቲ እኔ ማለት ነው አሁን እዚህ ጋር ሰው መቼም ስታናግሪ ቁጭ አድርገሽ ቮይስ አትቀጂ። እኔ ሁሉ ነገር ይመስል አላሰብኩም። ሀቡ ከ2 ሰዓት በላይ መኝታ ቤት ገብተን ከእሱ ጋር ተነጋግረን እቅድ አለኝ ብዬዋለሁ። ይሄ ልጅ በስራ መምጣት አለበት ብዬ ስለ ስራ ወርቼዋለሁ። ሀቡ ስለ ስራ ሳወራው ኢቨን መሱድ ወደ አዲስ አበባ ይገባል። ከኔና ከመሱ ጋር የሚሰራበትን ሲስተም ፕሮፖዛል ሊያዘጋጀው ለትልቅ ቲቪ ሾው እንዳውም አስቤያለሁ። እሱ በደንብ ህክምናውን ማገገሙን ይጨርስ፣ ይሄ ክረምት ይለቅ። ወደ ድሬዳዋ ቅድም የተነሳው ነገር አለ ልጨምርልሽ። ወደ ድሬዳዋ እኔ እንሂድ ብዬ ኦልሬዲ እሱ ውስጥ አገናኝቶኝ እያወራን ነበር። እንደዚሁ መሄድ አይጠበቅብን። ቢያንስ የምስጋና እንኳን ቢያንስ ይሄ ልጅ ሲሄድ ሰዎች ተቀብሎት የምስጋና እንኳን የሆነ ነገር ብታገኝ ስትመለስ ለቤት ኪራይ ይጠቅመሃል ብዬው ይህን ሁላ ነገር አውርተናል። ከዛ በኋላ ልንገርሽ ስውራ ማርያም እንደሚሄድ ቃል ገብቶ ስለነበር እንሂድ ብዬው አልሄድም አለኝና ማህበሩ እሑድ ጠርቼ ነበረ ስብሰባ። እሑድ ጠርቼ ሰኞ ቮይስም ስላለኝ ላስደምጥሽ ስለምችል አሁን እነኚህ ልጆች አሁን እዚህ ጋር እኔ ጋር ቅሬታ እያቀረቡ ልጅ ማህበሩ ስብሰባ ላይ አልተገኙም። ከዛ እሱንም ምን ብዬ አቅጣጫ አስቀምጬ የፍቅር ሶሻል ሚዲያ ማህበር የሚቀጥለው በዚህ አቅጣጫ ነው ብዬ በቮይስ ኢቨን ቀድቻቸው ምናምን ፊት ለፊት ማለት ነው። ከዛ ሰኞ ዕለት እኔ እና እሱ ወደ ደብረ ብርሃን ልንሄድ ትሄዳለሁ ስለ ጠዋት አልሄድም አለኝ። እኔ ሄድኩኝ። አንዴ ልጨርስ። ከዛ ሀቡዬ ከመሀላቸው ስልክ ተደወልልኝ። ከደብረ ብርሃን ሰሚነሽ ደርሼ ስመለስ ቢኒ ወጥመድ ውስጥ ልትገባ ነው፣ ወጥመድ ውስጥ ልትገባ ነው። ብትወስደውም ስምን ሊያጠፉ ተዘጋጅተዋል። ወደ ድሬዳዋ ይዘው ብትሄድም ብትቀርና ደግሞ እምቢ ብትለው ወጥመድ ውስጥ ልትገባ ነው። ስለዚህ ሁለት ነገሮችን ጠይቅ ተባልኩኝ። ሁለት ነገር። አንደኛው አቢ ፍርዴ አብሬ ሄጄ ቪዲዮ እንድሰራ ልትፈልጋለህ? ዶክመንተሪ ልሰራ ታስቤ ነበር፣ የሚኖሩበትን ልጁ ቤት እንዲያገኝ ማለት ነው። ከዛ ያንን ነገር እንደምሰራት ደግሞ እሱ ያውቃል። ዶክመንተሪ ሄጄ እንደምሰራ ድሬዳዋ ተከትዬ ሄጄ ማለት ነው። ተሰርተህ ትልክልኛለህ ወይስ ዶክመንተሪውን ሄጄ አብሬል እንድሰራ ትፈልጋለህ ብለህ በራሱ ፍቃድ አድርግለት ተብዬ ተደወለልኝ። ቁጭ ብዬ ሚስቱ በተቀመጠችበት የኔ ካሜራማን በተቀመጠበት ይህን ጥያቄ ጠየቁት። አቡዬ ምን እንዳለኝ ታውቂያለሽ? ሪስክ ውስጥ መግባት አልፈልግም አለ። እንደውም ሚስቱ ምን አለች መሰለች? ለምንድን ነው ሪስክ የምትለው? ቢኒ ገንዘብ ትፈልጋለህ እንዴ ስትል
በምንም ታምር እኔ ገንዘብ አልፈልግም። ከዚህ ድሬዳዋ ለመሄድ ኦልሬዲ ስራዬም የሚያልቀው እናንተን እዛው ስጄ ሲጨርቁ፣ ከዛ በኋላ ሉል ወደ ስራ ሲገባ ሌላ አግሪመንት ነው የሚሆነው እንጂ መንገድ አልቀጥልም ብዬ ስለው ሪስክ አልወስድም ብሎ ኦልሬዲ ምርጫውን መረጠ። እኔ ምን አልኩት? እኔም በመሄድ ሪስክ አልወስድም ካልክ እኔ ምን የምመርጠው ነገር የለም ብዬ ወደ ቤት ተመለስኩ። ወደ መኝታ ቤት ገባሁ ማለት ነው። ሞርኒንግ ነው ልጁ ታሞ ሆስፒታል የሄደው። ስለዚህ ይሄን ልልሽ ፈልጌ ነው። አመሰግናለሁ። ማለት ጉዳዩ በተንዛዛ ቁጥር በሰፋ ቁጥር እኛ ጭብጡን እንዳንይዝ እያደረግን ነው። ዋናው ትልቁ ፖይንት የተጋጫችሁበት ነገር፣ ሌትስ ፎከስ ኦን ደ ፖይንት ፕሊዝ። የተጋጫችሁበት ነገር እኔ ቪዲዮ ስራልኝ አልኩትኝ። አዶናይ አደራ ባለክ መሰረት ቪዲዮ ስራልኝ አልኩት። እሱ ደግሞ እንደራደር አለኝ አለ። እንደራደር ያለበትን ማስረጃ ስለው ማስረጃ የለውም። ስለዚህ አይደለም ተቀጥሮ አይደለም በደሞዝ አይደለም። ይሄ ከራሳችን ከልባችን የሚመነጭ ቅንነት ነው። ቅንነት ነው የሚያስፈልገው። ሰዎችን በነፃ ለማገልገል ቅንነት እንጂ የሚያስፈልገው አለቃ የለብንም። አንድ ሰው በነፃ የሆነን ሰው ሲያገለግል አለቃ የለበትም። ገባችሁ? የሚከፈለው ደሞዝ የለም ማለት ግን ደግሞ እነዚህ ሰዎች ለልመና ነው የሚሰጣቸው። ካገኙ ቢለምኑ ለእኔ እንደኔ እይታ አንድ ሰው የሚሰጠው ካገኘ አንድ ሰው ማንም ሰው ሳይቸግረው አደባባይ አይወጣም። እርግጠኛ ነኝ ማንም ሰው ሳይቸግረው የሰው ፊት መገረፍ የሚፈልግ ሰው አለ ብዬ አላስብም። እነዚህ ሰዎች የሚረዳቸው ሰው ካገኙ ቪዲዮውን እሱ ባይሰራላቸው ሌላ ሰው ምናልባት ሊሰራላቸው ይችላል። እነሱ ቪዲዮን የመስራት አቅም ከሌላቸው አይደል? ይህ አያካስስም። ያካስሳሉ። የሆነን ሰው እርዳኝ ቪዲዮ ስራልኝ፣ እኔ ቪዲዮ እንዳንተ እውቀት ስለሌለኝ ወይም እንዳንተ ተሰሚነት ታይነት ስለሌለኝ እባክህ ቪዲዮ ስራልኝ፣ ልጄን ቀርጸህ ቪዲዮ ፖስትልኝ፣ የቤት ክራይ የሆነ ነገር የሚያግዘኝ ካገኘው ወደ ሀገሬ እስክመለስ አዲስ አበባ እንግዳ ነኝ እና የለኝም ብዬ ጠይቄው አይ አልሰራም ካለኝ መብቱ ነው። ያንን ሰው ልከሱ አይገባም አልሰራም ስላለ፣ ቢካዝ መብቱ ስለሆነ። መካሰስ ያለብን ሚዲያ ላይ ወጥተን አንድ ሰው መብቴ የሆነውን ነገር ሲከለክለኝ ብቻ ነው አይደል? ወይ የሆነ ድርጅት ከፍዬው ያንን ሰርቪስ ካላስፈጸመልኝ ነው አይደል? ካላስፈጸመልኝ ነው። ስለዚህ እዚህ ድረስ ጨርሰናል ማለት ነው። ቀጥሎ ቢኒያም አንተ ወጥተህ በእነሱ ላይ ቪዲዮ እንድትሰራ ያደረገህ ነገር ምንድን ነው? በእነሱ እሺ፣ መጀመሪያ እኔ አይደለም ቪዲዮ የሰራሁት። እኔ አልሰራልህም ባልኩበት ፖይንት ውስጥ ከግሩፕ በዲሲፕሊን እና በራሳቸው ህግ በመጣስ ቅድም እንዳልኩት የፍቅር ሶሻል ሚዲያን ህግ በመጣስ ሪሙቭ የተደረጉ አባላትን ሰብስቦ ቲሸርት ለብሶ ልጁ ሆስፒታል ልክ እንደገባ ቪዲዮ በመልቀም ጭምር ፊት ለፊት ቆሞ ልመና ያካሄደው እኔ ቪዲዮ የሰራሁበት ትልቁ ምክንያት ምንድን ነው? የፍቅር ሶሻል ሚዲያ ማህበር ውስጥ ያሉ ሪሙቭ የተደረጉ ሰዎች ሎጎውን ለብሰው እዛ ጋር እኔንም ጭምር ወክለው ለሱ ቆሞ የእሱን ፍቃድ ሲፈጽሙና እንዲሁም ደግሞ የራሳቸውን ነገር ሲያደርጉ እኔ አይመለከተኝም። አባትየውን ፍላጎቱ የሆነው ብዬ የተነጋገርነውን ነገር ነው ለህዝብ ያወጣሁት። ለምን እነሱ ኦልሬዲ አንድ ስቴፕ ስለሄዱ። ማን ነው መጀመሪያ ቪዲዮ የሰራው? ይቅርታ አድርግልኝ። ቪዲዮ የሰራው እነሱ ምን ብለው ሰሩ? ቪዲዮ 4 ቪዲዮዎች ተሰርቷል። የልዑል የህክምና ጉዳይና እንዲሁም ደግሞ ልመና አካውንት ብለጥፈው ልመና አካሂዷል። ስለዚህ እኔ ደግሞ ያ ነገር ልክ አይደለም፣ ይሄ ነገር በዚህ ተናገር ነበረ ልጁን ሊነግዱበት ነው ይህ ቪዲዮ ሰራው ማለት ነው። መለመናቸው ያ ኦኬ ማለት ምንድን ነው ችግሩ? ቢለምኑ ያንተ ስም ካላጠፉ እኔ ስም ምክንያት ያጠፉ መስሎኝ ማለት ሶሻል ሚዲያ እኮ ነፃ ነው። ማንም እየወጣ ይለምናል፣ እድሉን ያገኛል። የተሳካለት ያገኛል፣ ያልተሳካለት አያገኝም። ስለዚህ እነዚህ ሰዎች ልጅ ታሞባቸዋል። አዶናይ አላህ ይስጠው በነፃ ልጃቸውን አሳክሞላቸዋል። ጨረሰ ህክምና አይደል? ስለዚህ ህክምናው አመት ይፈጃል። ክትትሉን እስኪጨርሱ ድረስ አዲስ አበባ ላይ የሚቀመጡበት የቤት ክራይ፣ የምግብ፣ ለአንዳንድ ለትራንስፖርት ፈለጉና ቪዲዮ ሰርተው አካውንታቸውን ለጠፉ። እድላቸው ሆኖ ፈጣሪ ልኮላቸው እድላቸው የሚረዳቸው ካገኙ ዋናው አያጭበርብሩ አይስረቁ እንጂ ቢለምኑ ምን ችግር አለ? ሀቤ ልመናው የተካሄደበት አካሄድ ነው እኔን ተቃውሞ ያስነሳኝ። ዋሽተዋል። ልመናው የተካሄደበት አካሄድ ልክ ስላልሆነ ሴራም ስላለው ነው። አንደኛ የፍቅር ሶሻል ሚዲያ የተባሉትን አባል አስከትሎ ቆሞ መለመኑ። የፍቅር ሶሻል ሚዲያ እኔ የታወቀው በእኔ ነው። አዶናይም ጋር የደረሱት በግላቸው አይደለም፣ በማህበሩ ስም ነው የለመኑት። በማህበሩ ስም ነው። ከናይሲ በቪዲዮ ወር ዘ ቪዲዮ አለ። አቡዬ እድል ትሰጭኛለሽ እናቴ? የሁለታቸው ሳያልቅ ለአንቺ እድል አልሰጥሽም። መጀመሪያ የቢኒያም እና
ልዑል አባት ማለት እያለ እኮ ስለሆነ ነው ማለት እኮ ማን ነው ማህበሩ ላይ ቪዲዮን አይቼ ነው ማህበሩ ይመለከተዋል ወይንስ የግለሰብ ነው የሚለውን የማየው። መጀመሪያ ቪዲዮን ሊከፍትልኝ የሚችል አካል ካለ አለ። እኔ አዘጋጅቻለሁ ሁሉንም ሀቡ የሰራነውን ቪዲዮ። እሺ እኮ ቪዲዮን አንቺ ክፈቺ። እስከዛ እንዴ መሲ የምጠይቃት ነገር አለ። መሲ ሳያ ታሰረ እያሉ ኮመንት ላይ የሚጽፉት ምንድን ነው የሚዋሹት? እኔ እንጃ። እስቲ ቆይ ልደውል። እኔ ስነካው ፌክ አካውንት ስለሆነብኝ እኮ ነው። ልደውልና ልጠይቅ። ሀቡ እስኪ ደውይና ጠይቅ። ምንድን ነው የሚል ጀዋዛት እንደተጠራ ነግሮ ኢሚግሬሽን ተጠርቻለሁ ብሎ በዋትሳፕ ነግሮኝ ነበረ። ኢሚግሬሽን እና መታሰር ምን አገናኘው ጋይስ? ለምን ትዋሻላችሁ? ለምን ሰው ላይ መጥፎ ነገር ትመኛላችሁ? ዋይ ለምንድን ነው ያልተረጋገጠ ወሬ ሚዲያ ላይ አምጥታችሁ የምታወሩት? አለ እኮ ለምንድን ነው የምትዋሹት? ይህ ላይቭ ላይ ነው ያለው። በጣም ግን ይዋሻሉ። እሺ በጣም እውነት ጥሩ አይደለም። በሰው ላይ አታሟሩ። ያስደነግጣሉ፣ ሰው ላይ ያሟርታሉ፣ ሰው ያስደነግጣሉ። መጀመሪያ የተመኛችሁት እራሳችሁ ታሰሩ። እሱ ላይ ተመኝታችሁ የጻፋችሁት ክፉ ነገር ሰው ላይ የምትመኙ ቪዲዮን በፊት ለፊት በቪዲዮ ታሰሩ። ሀቡዬ አንሱ ላኩልኝ። ዋትሳፕ ላይ ነው ከፍቷለሁ እዚህ ጋር እኔም ልልክልሽ ይችላለ ይላኩልሽ። አራቱንም ቪዲዮ ትላክልሽ። እኔ ከአራቱ ቪዲዮ በኋላ ነው የሰራሁትኝ። አንደኛ እኔ አባቱ ቢለምን በራሱ መንገድ ማለት ነው በራሱ የሰራሁትኝ። አንደኛ እኔ አባቱ ቢለምን ያን ያህል ጥያቄ የለብኝም። አሁን ሁሉም ሰው እንዲረዳ ነው። አንደኛ የፍቅር ሶሻል ሚዲያን ቲሸርት ለብሰው ከፊት ለፊት ወጥተው የፍቅር ሶሻል ሚዲያ የተመሰረተው በማን ነው? ቋሉ መስራቹ ማን ነው? እኔ ነኝ። እነሱ ከመኖራችሁ በፊት ኦኬ። እነሱ ጀስት አባል ናቸው፣ ታቅፈው ይገቡናል። ኦኬ። ከዛ አባላቱና አንተ ባለቤቱ የእንትኑ የማህበሩ ባለቤት በምንድን ነው የተቀያየማችሁት? ቅድም ያስቀመጥኳቸው አይደለም ቅድም ያስቀመጥኳቸው መስመሮች ጥሰዋል ሁለቱ። ማን ነው የማህበሩን ህግ ጥሰዋል። ቪዲዮ ልገልጽልሽ ነው እኮ ስለ ቪዲዮ ልነግርሽ ነው እኮ። ቪዲዮ የተሰራበት ምክንያት ቪዲዮ ስታዩ ደግሞ ትረጃለሽ። ቪዲዮ የተሰራበት ምክንያት ነው የምነግርሽ። እሱ ስላልመጣ ስለቀረብኝ በቃ እሱ አልመጣም አልመጣም በቃ እኛ መተን ያለውን ነገር ምስጋና እናቀርባለን ለሆስፒታሉም የተገባበትም ችግር ተጓዳኝ እንደሆነ እና በመጀመሪያው በልቡ ችግር እንዳልሆነ ህዝብ እንዲያውቅ ህዝብ ስለተወዛገበ ያንን መልስ እንሰጣለን ብለው መጡ። ሲመጡ እግዚአብሔር ይስጣቸው ጠየቁኝ። ከዛ በኋላ ቃል ሰጠን። ይሄ አሁን የምታየውን ቪዲዮ ማለት ነው። ከዛ ቢኒያም ደግሞ እነሱ የማህበሩ ያለሱ ፍቃድ በመምጣታቸው ተናዶ ነው። አዎ በዛ ተናዶ 17 ቪዲዮ በአንድ ሌሊት ሰርቶ ስም ማጠልሸት ነው ምናምን ብሎ 17ቱን ብትሰሚው ይገርምሻል። አንዴ እንዲገባኝ እኮ ነው። ስለዚህ እነሱ እሱ ሳይመጣ ሳይጠይቅህ የማህበሩ አባላት ደግሞ ስላዘኑልህ መጥተው ሆስፒታል ልጅክን ስለጠየቁ ቪዲዮና የማህበሩ በማህበሩ ስም ቲሸርት ስለለበሱ ለምን በማህበሬ ስም ሄደው ጠየቁት ነው? አዎ ያ ነው መልሱ። በቃ ያ ነው እንደዛ ነው ያለው። እኛ ደግሞ ማህበሩ የእኛም ስለሆነ አብረን ስለመሰረትን ከመጀመሪያ ደግሞ እኔ ልጄ ሳይታመም ሆስፒታል ሳይመጣ በፊት እኔም የረዳሁበት ማህበር ስለሆነ እኔም ሊጠይቁ መጡ። ከዛ በኋላ እሱ ቪዲዮ ሰራን፣ የምስጋና ቪዲዮ አራት ቪዲዮ ሰርተን 2 ቪዲዮ ነው የለቀቅነው። 2 ቪዲዮ ተለቆ በ2 ቪዲዮ ላይ ነው እንዳለ 17 ቪዲዮ በአንድ ሌሊት ሰርቶ ለቀቀ። ከዛ ህዝብ ተበጠበጠ። ያለውን ነገር ሲሰሙ እንዴት እንደዚህ ሊሆን ቻለ? ከዛ በኋላ እሱም ላይ የተነሱበት። እኛ መልስ አልሰጠንም ሰው እስከምናገኝ ድረስ ማለት ነው። ሚዲያ እስከምናገኝ እንደተሰሚ እንዲኖር ወይም ደግሞ ህዝቡ እውነቱን እንዲረዳ ብለን ጠበቅን። ከዛ በኋላ እንዳለ እሱ መጀመሪያ ስንጣላበት የነበረውን ድሌት ያደረገውን ቮይስ ድሌት ያደረገውን ቪዲዮዎች እንዳለ እኛ ሰብስቦ ተይዞ ነበረ። አሁን እሷ እንዳለ ታሳይሻለች። እሷ ሁሉንም አምጪ ብትያት በቴሌግራም መላክ ትችላለች። እያንዳንዱ አለ። እኔም ጋር የነበረ አለ፣ ለእሷ የላኩላት አለ። ከእሱ ጋር ስንጨቃጨቅ የነበረ ቤት ውስጥ ለምን እንደዚህ ታደርጋለህ? ለማህበሩ መልስ ስጥ ሲባል አልሰጥም ሲል ለምንድን ነው? ማህበሩ እኔ ስለሚነካኝ ማለት ነው። ገባሻ? ማህበሩ ስላለሁኝ አንዱ እኔ ስለሆንኩኝ በማህበሩን በኩል እከራከረዋለሁ፣ በልጄም በኩል እከራከረው ነበረ ቤት ውስጥ ሆነን ማለት ነው። ነገር ግን ማለት ነው እንዲያረኩ ማለት አግባብ ስላልሆነ እንጂ እኔ ሙሉ በሙሉ ቤት ውስጥ ስቀመጥ እኔ ነበርኩኝ ማገለግል የነበረው። ባለቤቴ ሞግዚት ሆና ልጁን እያቀፈች እንደወለደች ነው እዛ የገባ ነው ብለሽሻል። አራስ ነች፣ እያረሰቻት ባለቤቴ እያረሰቻት ነው ልጄን
እንደውም ከኔ ልጅ ከታመመው ልጅ ለሱ ልጅ ውለታ ውሎልናል። ብዙ ውለታ ስለዋለልን እኛም ደግሞ ውለታውን ብድራችንን መክፈል አለብን። በምድር ላይ እግዚአብሔር አጋጥሞናል ብለን የእሱን ሚስት ስናርስ የነበረው ማለት ነው። ከአስከፈ ምንም ነገር እስከ ክርስትና ድረስ ማለት ነው። ሙሉ ክርስትና ራሱ እንትን ያደረግነው እኛ ነን። እዛ ድረስ ነው የሄድነው። አሁን እሱ ከዛ በኋላ ነው ልጄ ሲታመም ነገሮች እንትን አሉ። በቃ እኛ አለ እሺ በቃ ብለን እኛም በራሳችን ፊና የራሳችንን መንገድ ያዝ ነው። አንዴ ልክፈተው ቪዲዮን አንዴ ልካልኛለች። አንዴ የሰራች አሁንም ስሜ እየጠፋ ነው ያለው። አንደኛ ባልተደረገና ባልተፈጸመ ነገር ክሬዲት እየወሰደን ያለው እኔም ወንድ ልጅ ነኝ፣ አባወራ ነኝ። ተቸግሬ የጠየቅኩት ነገር የለም። የሰጠኝም ሳንቲምም ምንም ነገር የለም። ማንም ሰው ቤትሽ ሲቀመጥ ልጅሽን ሊያቅፍ ይችላል። እንደዛው አቀፈች እንጂ እያንዳንዱ ቪዲዮ መቀረብ ይችላል። ሚስትየውን ብትሆን እኔ በወጣሁበት ቀረጻ ሁሉ እየተከተለች ባሏን በሄደችበት መሄድ ነው እንጂ አንድም ቦታ ላይ ለቤቴ ምንም ሰርቫይቭ የተደረገ ነገር ስለሌለ ወደ ቤቴ እየመጣ ስለሆነ እንድታስጎብልኝ። እሺ አንዴ ሰላም ቤተሰብ እንደምን ዋላችሁ? ሰላም ብለናል። እኛ የፍቅር ሶሻል ሚዲያ ማህበር አባላት ነን። ዛሬ ኢትዮ ኢስታንቡል የተገኘንበት ምክንያት የልጃችንን የልዑልን ሕክምና ምን ላይ እንዳለ ለማወቅ ነው የመጣ ነው። ዛሬ ወንድማችንን አቢ ፍርዴን አግኝተነዋል። አቢ ፍርዴም እንደምታውቁት የማህበራችን አንዱ። ስለዚህ ለምን እዚህ ጋር ይሄ ቪዲዮ ላይ ለምን የማህበሬን ስም ተጠቅመው የማህበሩን ቲሸርት ለብሰው ቪዲዮ ሰሩ ነው ያንተ ጥያቄ አይደል ቢኒያም? ሀዊ አንደኛ 2 ቀን ሄጃለሁ ሆስፒታል። የሆስፒታሉ ሰዎች ይህን ላይፍ ስለሚከታተሉ ምናልባት ማቅረብ ይችላሉ ምስክርን። 2 ቀን ጠይቄያለሁ። 2 ቀን ብትሄድባት እኮ መብትክ ሁለተኛ ነገር የላቸውም። ቢኒያም ዋናው ፖይንቱ ላይ እንድናተኩር ነው ፈልገው ለመሰለህ የቀረበው ነገር ፖይንቱ ላይ ሲመጣ ማለት መታወቅ መብት የላቸውም። አንድ ሰው እኔ በበጎ ፍቃድ በነፃ ያለ ደሞዝ እያገለገልኩኝ መታለች አልመጣችም የማለት መብት የለውም እኔ ላይ ገብቶ ካል ምክንያቱም በነፃ ነዋ እያገለገልኩ በበጎ ፍቃድ። ደሞዝ ተከፍሎኝ ከሆነ እወቀሳለሁ። ደሞዝ ተከፍሎሻል እና ቃል ገብተሻል፣ ደሞዙን የከፈልንሽ በዚህ ቀን በዚህ ሰዓት እንድትመጪ ነው። በበጎ ፍቃድ በነፃ ወይ ደግሞ የስጋ እህቴ ብትሆን የእህትነት ግዴታሽ ነበር ሆስፒታል መተሽ ነው መጠየቅ ይባላል። አንተ በበጎ ፍቃድ ነው። ይሄ የሚያጠያይቅ አይደለም። መብትም የላቸውም የመጠየቅ። ለዛ ነው ለዛ ቃል ቦታም ያልሰጠሁት እኔ። ዋናው ፎከስ የምናደርገው ነገር አንተ ቪዲዮ የሰራከው በዚህ ቪዲዮ ተናደህ ነው። ይህ ቪዲዮ ደግሞ አንተ የማህበሩ ሰላም ብለናል። ምን አልከኝ? አርቲስት ቢኒያም ምን መሰለሽ አቡዬ ቅድም ያለው እኮ እሱ ስላልመጣ ነው የማህበሩ አባል ስለሆነ ነው የሚል ነገር ስለተጠቀመ መሄድም እንዲታወቅ ሊፈልግ ነው። እሺ ልንገርህ። እሺ እኔ እዚህ ቪዲዮ ላይ የማህበሩ አባላት እዚህ ጋር ኦልሬዲ ከማህበሩ ገንጥላቸው ነበረ። መገንጠላቸውን ሳያውቁ ነው ቲሸርቱን ለብሰው በማህበሩ ስም ቪዲዮ የሰሩት። እኔ ክሊር እንዲሆንልኝ የሚፈልገው ነገር ይሄ ነው። እዚህ ቪዲዮ ይሄ ቪዲዮ ሲሰራና ሲፖሰት ኦልሬዲ እነዚህ አባላት የማህበሩ አባላት ተገንጥለው ነበር። ኦልሬዲ አንተ ለብቻ 111 ነበርን ብላለች። ከ111 አሁን 12 ቀርተናል። ሌሎቹ እንዳለ 90 ምናምኑ ከሱ ጋር ሄደዋል ብላለች። አንተ የማህበሩ መስራች እንደመሆንን ስትሄድ ኦልሬዲ እዚህ ጋር ተገንጥላችኋል ወይስ ገና ስቲል ኦፊሻሊ አልተለያያችሁም ነበር? ይህ ነው ጥያቄ። ሪሙቭ ተደርጓል። ሁሉም ሪሙቭ ተደርጓል። ቴንኪዩ በቃ ሁሉም እዛ ጋር የተገኙት ሁሉም ሪሙቭ ተደርገዋል። ከቴሌግራም ቻናል ነው ቴሌግራም ግሩፕ ነው ወይስ ዋትሳፕ ግሩፕ የምትጠቀሙት ማህበራት? ሪሙቭ ተደርገዋል ከቴሌግራም ላይ። ኦኬ ፍቅር ፕሊዝ፣ እኔ እርጉዝ ነኝ፣ ስትረስ አልፈልግም። ባጭሩ ነው ግልጽ ያለ የተንተባተበ የረዘመ ነገር አልወድም። በኋላ እንደፈለግሽ ታወሪያለሽ፣ ሚዩት አድርጌልሽ ቁጭ ብዬ። አሁን ግን ጥያቄ ስጠይቅ ጥያቄውን ብቻ የሚመልሽ አደራህት። ይህን ቪዲዮ ስትሰሩ ኦልሬዲ ከቴሌግራም ግሩፓችሁ ላይ ከማህበሩ ላይ ሪሙቭ አድርጓችሁ ነበር። እውነት ነው? ለምን ቀኑን ስክሪንሻት ማቅረብ ይችላል። የቪዲዮ የተፖስተበት ቀን እና ሪሙቭ የተደረገባችሁበት ቀን ከ10 ቀን በፊት ሀሳቡ ስላልተስማማን አድርጎን ነበረ። ሌላ በቃ እንዳይረዝም አደራ። አንድ ቆይ ቀኑን ታስታውሻለሽ? ከእናንተን ከቴሌግራም ሪሙቭ ያደረገበትን 12ታችሁ ቀኑን አላስታውስም፣ ግን ከ10 ቀን ኦር ከሳምንት በፊት ነው ያደረገን።
ቪዲዮስ የተፖሰተው መቼ ነው? ቪዲዮ የተፖሰተው ደግሞ ሪሙቭ ካደረገን ወይ ከሳምንት ወይ ከ10 ቀን በፊት ማን በኋላ ማለት ነው። ሪሙቭ ካደረገን በኋላ ነው ልዑል የገባው ሆስፒታል። በጣም ጥሩ። ኦኬ እሺ። የቴሌግራሙ ግሩፕ አድሚን ባለቤት ሪሙቭ ማድረግ ሰው መጨመር መቀነስ የሚችለው ማን ነው? ቢኒያም አድሚን እኛም አለን፣ ግን ደግሞ እንትኑ እሱ ነው ዋናው ኦነሩ ማለት እሱ ነው። ኦነር ማለት ባለቤት ማለት ነው። ስለዚህ የማህበሩ መስራች ቢኒያም ነው ማለት ነው። የግሩፑ ባለቤት ከሆነ በፈለገ ሰዓት የፈለገውን ሰው ሪሙቭ ማድረግ በፈለገ ሰዓት የፈለገውን መጨመር የሚችል ከሆነ የቴሌግራሙ ባለቤት አርቲስት ቢኒያም ነው ማለት ነው። ኦኬ ጥሩ መተናል። እዚህ ጋር ወደ ነጥብ ኦልሬዲ ሪሙቭ መደረጋችሁን እያወቃችሁ ከማህበሩ መስራች ለምንድን ነው የማህበሩን ስም ቲሸርት በስሙ አሳተማችሁ ቪዲዮ የሰራችሁት ሆስፒታሉ በር ላይ? ለምን ቲሸርቱን ትታችሁ በራሳችሁ ብቻ ሀቢባ፣ ህይወት፣ ሰላም ምናምን አበበ ምናምን ሆናችሁ አልሰራችሁ? እሺ አጠር አድርጌ ልናገር። እሺ በመጀመሪያ ሪሙቭ የተደረግንበት ነገር ላይ ጭቅጭቅ ስለነበረ ስብሰባ ነበር እንዳለው በዛ ስብሰባ ላይ አንገኝም ብለነው ነበር። ያልንበት ምክንያት ቴሌግራም ላይ መጀመሪያ እየጠየቅነው የነበረ ጥያቄ ስለነበር ስላልመለሰልን ወደ ሌላ አጀንዳ እንሄድም አለን። ያም ጥያቄ ምንድን ነው? ከተሰበሰብንበት ዓላማ ውጪ ስለነበረ አንስማማም ስንለው ነበር ሪሙቭ ያደረገን በመጀመሪያ ማለት ነው። ሲቀጥል ደግሞ ማህበሩ ቢኒያም ሰበሰበን፣ የእሱ ቲክቶክ አካውንት ላይ ሰበሰበን። የሰበሰበን ምንድን ነው? አዶናይ መቶ ገና መልካም ስራዎችን እየሰራ በነበረበት ሰዓት የአዶናይ ደጋፊዎች በሚል ሰዎችን እየሰበሰበ ነበረ። እኛም ደግሞ ከሱ ጋር የአዶናይ ስራ ደጋፊ ነን አዎ ብለን ተሰብስበን ባለንበት በዛ ሞመንት ውስጥ ነው እኛም አዶናይ መሆን እንችላለን፣ ስለዚህ የፍቅር ሶሻል ሚዲያ ማህበር ብለን ማህበር ፈጥረን እኛም ለወገናችን እንድረስ ልክ እንደ አዶናይ በሚል ሀሳብ ሲያመጣ እኛም ኦኬ ብለን በመጀመሪያ 100 ሰዎችን ነው መስራች ማድረግ ነበር። አሞራው እንዴት ነው ሀሳብ ሲያመጣ እሱ መቼ ለታም ስትነግሪ ምንድን ያልሽ? እኔ አሁን ፋይንድ አውት ለማድረግ እየሞከርኩ ያለሁት የማህበሩ መስራች አርቲስት ቢኒያም እንደ አዶናይ ወገናችንን እናግዝ ብሎ ሀሳብ ሲያመጣ እኛ ተቀበልነውና እሺ ብለን ተቀላቀል ነው። ሁሉም መስራች ነው። አቡጌ መስራች ሀሳቡን አመጣ። ከሀሳብ እኮ ነው የሚጀምረው አይደል? ሀሳቡን አመነጫ፣ ሀሳቡን ወደ እናንተ አመጣ፣ አወራላችሁ፣ ሀሳቡን ተስማምታችሁ ማህበር አባል ሆናችሁ መስራች ነን። እንደ መስራች ነው ያመጣን። እሱንም ቪዲዮ አለኝ እኔም ለሱ ማለት ነው። ማሪ ቃልሽን አንዳርጊው እንጂ ሀሳቡን አመነጨና መጥቶ አካፈለን አልሽ። የሀሳቡ ባለቤት እሱ ነው አይደል? አዎ በቃ ስለዚህ መስራች። ከዛ የቴሌግራሙ ኦነር ደግሞ ባለቤት ስለሆነ መሰለኝ እናንተ ነቅሎ ያስወጣችሁ 12 ሰዎች ከ111 ሰው ከሰበሰበው 111 ሰው 12ታችሁን ሪሙቭ ያደረጋችሁ እሱ ባለቤት ስለሆነ ነው፣ አቅም ስላለው ነው እንጂ ሪሙቭ የማድረግ ችሎታ አይኖረውም ነበር የቴሌግራም ቻናሉ ኦነር ባይሆን ኖሮ። ትክክል መስራች። ኦኬ የኔ ጥያቄ መስራቹ ሪሙቭ ካደረጋችሁ ኦልሬዲ ተገነጠላችሁ፣ ተባረራችሁ ከዚህ አባልነት። ለምን ስቲል ተባራችሁ? በሳምንቱ ቪዲዮ ስትሰሩ የማህበሩን ስም ተጠቀማችሁ እኮ ነው ጥያቄ። እሺ ማህበሩን የተጠቀምንበት ምክንያት እሱ ሪሙቭ ያደረገን የተሰበሰብነው በበጎ ስራ ነው። በበጎ ስራ ብቻ ምንም አይነት ነገር ከሌላው አካል ሳንቀበል እኛ ለመስጠት ማለት ነው የተሰበሰብንበት ዓላማ። እሱ ደግሞ ሪሙቭ ያደረገበት ምክንያት ከዚህ በኋላ አለ ማብራሪያው አትግቢ ስላልሽኝ ነው ቅድም ዝም ያልኩትኝ። የልዑል ስራ ከተሰራ በኋላ ብዙ ሰዎች ወደ እሱ እየመጡ ስለነበረ አንድ ሀሳብ ቮይስ ካለ ይቅረብ፣ ቮይስ ካለ ይቅረብ። ሀቡዬ ለመሰለሽ በቮይስ ነው ያወራሁት። አቅርቤ ምኑን ነው የምታቀርበው? አሁን እኮ እያብራራች ያለችው ስለ ማህበሩ። አሁን አንተ መስራችነቱ ተረጋገጠ። ገብቶኛል። እሱ አይደለም ሀቡዬ፣ እኔ ትእዛዝ ስሰጥ ተወያዩበት የሰጠሁት ቮይስ አለ። እሱ ቮይስ ይቅረብ እና እሱ ላይ ነው እሷ ለማብራራት ስለሆነ ብዬ ነው። ጥሩ እሺ። ግን በመሀል ባይገባ ጥሩ ነበረ። ሀቡዬ ፕሊዝ ቢኛም መሀል አትግባ፣ ሚውት አድርግና አንተ ላይ አልገባችብህም። በመጀመሪያ ሀቡዬ እግረኛው ላይ የሰጠው ዛሬ አለ የተለቀቀ። እኛም ሸገር ላይ ቀርበን ነበረ። ወደ ሀሳቤ ስመለስ ያቀረበው ሀሳብ ምን መሰለሽ ሀቡዬ?
የልዑል ስራ ከተሰራ በኋላ ብዙ ሰዎች ወደ እሱ መጡ። ምክንያቱም እሱ ቪዲዮ ሰርቶ በራሱ አካውንት ነው የሚለቀው። ቁጥር አለው፣ ባዮ ላይ የስልክ ቁጥር አለው። የልዑልን ስራ ያዩ ሰዎች ወደ እሱ መምጣት ጀምረው ቪዲዮ ከሰራ ማን ሊለቅ? እኔ ብደክሜ በሰራሁት ቪዲዮ እኔ ቻናል ላይ ነው ልለቀው የምችለው። ቪዲዮ ከሰራ ከደከመ ከቀረጸ አልተቃወምኩም እኮ ሀቡዬ፣ እሱን አልተቃወምኩም። የእሱ አካውንት ነው። አዎ ሲጀመር እኛም ስንሰበሰብ የተሰበሰብነው የእሱ አካውንት ላይ ነው። ከዛም በኋላ ግን ጥያቄ ነበረ። ምን አይነት ጥያቄ? የፍቅር ሶሻል ሚዲያ ማህበር የሚል አካውንት እንክፈት ሲባል አይ አልከፍትም ብሎ በእሱ አካውንት ነው ሲሰራ የነበረው። እሱ ላይ ምንም ጥያቄም የለንም፣ ተቃውሞም የለንም። እሱ እንደሚለው አካውንት የኛ ነው አምጣም አላልነውም። ዋናው ስራችንን መስራታችን ነው፣ ለሰው መድረሳችን ነው። ኦልሬዲ የእሱ አካውንት ስለሆነ እየታየ ያለው ስራዎችም የሚለቀቀው በእሱ አካውንት ነው። ይሄ እናንተ ጥፋት ነው። አብራችሁ ከነበራችሁ የግል አካውንት በግለሰብ ብቻ መሆን አልነበረበትም። በማህበሩ ስም ሆኖ ሁላችሁንም ያካተተ ነበር መሆን። እምቢ አለ ሀቡዬ። ኦልሬዲ ኖ ሲጀምር ብቻውን ነው ያገኛችሁት። ስንት ፎሎ ነበረው ስታገኙት? ቢኒያምን 11,000 ብቻ ስንገናኝ 11,000 ነበር። ስራችንን እየጨረስን ማለት ስራችንን እየሰራን ስንሄድ ወደ ማህበሩም ሰው መጥራት ጀመርን። አንደኛው እኔ ነበርኩኝ፣ ሌሎችም አሉ ከታች ገስት ላይ ቁጭ ብለን የማህበራችንን አላማ እሳቤ አንድ ፍቅር ይቅርታ ልጻፍ። ቢኒያምን ስትተዋወቁት 11,000 ፎሎ ብቻ ነበረው። እሺ የቪዲዮዎቹን ሀሳብ የሚያመጣቸው ማን ነው? ለአካውንቱ 146,000 መድረስ እናንተ ያደረጋችሁት አስተዋጽኦ ምንድን ነው? እዚህ 146,000 የመድረሱ ምክንያት ምንድን ነው መሰለሽ? የልዑል ስራ ነው። ልዑል የተሰራበት የልዑል ቪዲዮ ከተለቀቀ በኋላ እንዳልኩሽ ብዙ ሰዎች ጋር ደረሰ፣ አዶናይ ጋር ደረሰ። ልዑልም እግዚአብሔር ይመስገን ታከመ፣ ሕክምናውን ወሰደ ማለት ነው። ከዛም በኋላ ግን ሌሎችም ስራዎችን መስራት ጀመረ። ምን አይነት ስራዎች? ልክ እንደሱ እንዲሰራላቸው ቪዲዮ የሚፈልጉ ሰዎች ስለነበሩ ወደ እሱ እየመጡ ቪዲዮዎችን እየቀረጸ ይለቅ ነበር ማለት ነው። እየተከፈለው በነፃ በሰዓቱ በነፃ እኛ እስከምናውቀው። ይኸውልሽ የሚሰራው የሚደክመው እኔ ማስታወቂያ ስሰራ ተከፍሎኝ ነው አይደል? አንድ ሰው እርዳታ በነፃ አንድ ሰው ሄዶ ቀርጾ ደክሞ ፎሎ እና ቪው ቢያገኝበት ኦልሬዲ እንደ ደሞዝ ይቆጠር። ፎሎ እና ቪው አካውንቱ የሚያድግበት እንደ ደሞዝ ይቆጠር። በነፃ ከሆነ ለምን እርዳታ ነዋ። ገባሽ? እኔ የእርዳታ ቪዲዮዎችን በነፃ የማስታወቂያ ቪዲዮዎችን ደግሞ በገንዘብ ነው የምሰራው። ለምን? ያ ሰው ሊያተርፍበት ነው። ይሄ ግን እርዳታ ነው። ሶ በእንትና በልዑል ቪዲዮ እናንተ ስታውቁት ከ11,000 ተነስቶ 146,000 ፎሎ የደረሰበት ምክንያት ቪዲዮውን እሱ ሄዶ ጊዜውን ሰውቶ ቀርጾ ኤዲት አድርጎ ሜቢ ለካሜራማን ለኤዲተር ከፍሎ ምናምን ሊሆን ይችላል። ግን እናንተ ቪዲዮ ውስጥ አላችሁ ወይ? እኔ አይቼው ስለማላቅ ነው ቪዲዮዎቹን። የሱን አካውንቱን ራሱ ዛሬ አንቺ ነው የላክሽልኝ እና ስለዚህ እናንተ ቪዲዮ ውስጥ አላችሁ። ከልዑል ውጭ ማን አለ? እናንተ ታዲያ የት አለ አስተዋጽኦአችሁ ለእሱ አካውንት? ከ11,000 አንቺ ሀቡዬ እያስወራሽኝ አይደለም። አንደኛ፣ ሁለተኛ ረጅም ሰዓት ዝባዝንኬ እያወራሽብኝ ነው። ልክ እንደኔ ቅጭቅ። ለምሳሌ የኔ አስተዋጽኦ በይኝ። የኔ አስተዋጽኦ በዚህ ቀን እዚህ ቦታ ሄጄ ጊዜን ሰጥቼ ቁጭ ብዬ ከእሱ ጋር ቪዲዮ ተቀርጬ እንደዚህ አድርጌ ወይ ለካሜራማን ይህን ከፍዬ ለኤዲተር በይኛ። እሺ ይኸውልሽ እኛ ከሱ ኋላ ነው ያለነው። ኦልሬዲ ማህበር ነን። በመሀል እያስቆምሽኝ ስለሆነ አንደኛ ሀሳብም ሊጠፋብኝ ይችላል፣ ሁለተኛ ደግሞ እኔም ልናገር ያለኝን ነገር። እሺ ለእሱ አካውንት እዚህ መድረስ የከፈልሽውን መስዋዕትነት ነው የምፈልገው ማወቅ። ቴንክ ዩ። አብረን ነው የምንሰራው፣ ቪዲዮ ላይ የለንም እንጂ አብረን ነው የምንሰራው። ለምሳሌ ኮንተንት ክሬት ኮንተንት ነው የምትሰጡት፣ አይዲያ ነው የምትሰጡት። ቪዲዮ ላይ የሚጠቀማቸውን ቃላቶች አይዲያ ነው። ኮንተንት አንሰጠውም፣ ግን እንደ ማህበር እዛ ላይ ስለሆነ የተሰበሰብነው የማህበር ስራ ሲሰራ እዛ ላይ ነው የሚለቀው። ምክንያቱም ቪዲዮ ላይ እኛም አንገባም፣ እሱም አያስገባንም። ተረዳሽኝ? ለምን? አካውንቱ የእሱ እኮ ነው ሀቡዬ። መጀመሪያ ሲሰበስበን የአዶናይ ደጋፊ ብሎ ሲጠራ ላይቭ ላይ ቁጭ ብሎ እንደ ማንኛውም ሰው አዳመጥን፣ ስክሮል እያደረግን ሀሳቡን ካዳመጥን በኋላ እኛም የአዶናይ ደጋፊ ነን በሚል ገስት ላይ ገባን፣ ተዋወቅን፣ ፎሎ ተደራረግን። ከዛም በኋላ አይዲያ መጣ። ምን አይነት አይዲያ? እኛም አዶናይን መሆን እንችላለን። ስለዚህ የፍቅር ሶሻል ብለን ማህበር መስርተን ለምን አንሰራም በጎ ስራ? ኦኬ
እሺ ያልን በጎ ስራ ብቻ አይደለም። ዛሬ እንትን ላይ የእግረኛው ላይ ቀርቦ ሲናገር ነበር። እንዲሁም ሰው እሱን ቪዲዮ እንዲያየው እና እኛ ሸገር ላይ የሰጠነውን ኢንተርቪው ቢያየው ደስ ይለኛል። ከዛም በኋላ ተሰበሰብንና የፍቅር ሶሻል ሚዲያ ማህበር በሚል ስራ ተጀመረ። የተለያዩ ስራዎች ተሰርተዋል። እስካሁን ምን እንደሰራችሁ ንገሪኝ። አትሊስት የከፈላችሁትን መስዋዕትነት ለእሱ አካውንት ከ11,140 ለመድረስ እናንተ የከፈላችሁት መስዋዕትነት እንዲገባኝ ለምን ሊያካፍላችሁ ይገባል ብለን እንድናስብ ያካፍለን አላልንም። ሀቡዬ ያካፍለን አላልንም። እኛ ስራችሁ ምንድን ነው? አይዲያ ሰጥታችሁታል። እሱ በመቅረጽ እናንተ ደግሞ በአይዲያ በምንድን ነው የተባበራችሁ? እኛ ከእሱ ጀርባ ነው ያለ ነው ሀቡዬ። እኛ ያለ ነው ከእሱ ጀርባ ነው። የሚሰራው ነገር በሙሉ በእሱ አካውንት ቢሰራ ምንም አይነት ጥያቄ የለንም። ለምን የቢኒያም አካውንት ካደገ ማህበራችን ሰው ጋር ይደርሳል በሚል እሳቤ አምነ ነው ማለት ነው። በቃ ባጭሩ ኪሱ የገባ ነገር አለ። አካውንቱ በማደጉ በክፍያ ከሆነ ቪዲዮ የሚሰራው ኦኬ። ክፍያ አላነሳንም ሀቡዬ፣ ስለ ብር አይደለም አሁን እየተነሳ እኮ ያለው። እኛ ሪሙቭ የተደረግንበትን ምክንያት ልንገርሽ። በነፃ ነው እኛ እናገለግላለን ህዝብን ያልነው እንዳልኩሽ በበጎነት እንደ አዶኔ ተብለን የተሰበሰብ ነው። ከዛም በኋላ ግን ሰው ጋር ከደረሰ በኋላ አዶኔን ካገኘ በኋላ እና ሌሎች እንደ ልዑል አይነት ሰዎች ወደሱ መምጣት ከጀመሩ በኋላ ሀሳብ አቀረበልን። የት ላይ? ቴሌግራም ላይ ማኔጅመንት የሚባል እና የማህበር የሚባል አካውንት አለ። ፍቅር ሶሻል ማህበር እና ፍቅር ሶሻል ማኔጅመንት። እኛ ደግሞ ማኔጅመንት ውስጥ ነን ያለ ነው። ተረዳሽኝ? ያንን ሀሳብ ያመጣው ምንድን ነው? እኔ ደክሞኛል። ደከመኝ ሚንስ በሄዶ ቪዲዮ በመስራት ወይም ደግሞ በመቅረጽ አይደለም፣ በፋይናንሻል ደክሞኛል። ስለዚህ አለኝ ከሚመጡት ሰዎች ቪዲዮ እንዲሰራላቸው ከሚፈልጉት ሰዎች ታማሚዎች ሊሆን ይችላሉ ወይም ሌሎች መመዝገቢያ የሆነ ዌብሳይት እያዘጋጀው ነው ከአንድ ሰው ጋር ተነጋግሬ። ያ ዌብሳይት ምንድነው? ቴሌግራም ቻናል ይከፈትና ከዛም በኋላ ይመዘገባሉ። ማን? እነዚህ ታማሚዎቹ ቪዲዮ ሊሰራላቸው የሚመጡት። የእሱ አካውንት ላይ ገብተሽ ካየሽ አሉ ብዙ እንደሱ የተሰራላቸው ማለት ነው። ስለዚህ ከሚመጡት ሊሰራላቸው ከሚመጡት ሰዎች መመዝገቢያ ቴሌግራም ላይ ሊመዘግባቸው ተራ ሊያስይዛቸው መመዝገቢያ 500 ብር። ከዛ ደግሞ ተራ ደርሷቸው ሄዶ ቪዲዮ ቤታቸው ሲሰራላቸው 1000 ብር የትራንስፖርት። እንዲሁም ደግሞ እንደየቦታ ርቀታቸው አዳማ ቢሆኑ ሐዋሳ ቢሆኑ እርጋ ጨፌ የሚሆን የትም ቦታ እንደየርቀታቸው ደግሞ ጨምረን እናስከፍላለን። ይሄንን ለማድረግ አስቤያለሁ። ምን ትላላችሁ? ካልሆነ ግን አለን፣ ካልሆነ ግን እኛ ማንስማማ ከሆነ ካልሆነ ግን በራሴ መንገድ በሌላ ስም አደርገዋለሁኝ ብሎ ቮይስ አስቀመጠልን ማለት ነው። የዚህ ጊዜ እኛ መናገር አንዴ ቮይሱን ክፈችው ፍቅርዬ፣ ቮይሱን ክፈች። ቴንኪዩ። እሺ ሀቡዬ፣ መልካም። እሺ እሺ። ቪዲዮ ሄዶ ሲቀርጽ ለካሜራማን የሚከፍለው ለኤዲተር የሚከፍለው ገንዘብ ከየት ነው የሚመጣው? እስከዛሬ ቆይ፣ እስከዛሬ ስንት ሰዎች ቪዲዮ ተሰራላቸው በቢኒያም? በጣም አጭር ቃል ነው የምፈልገው። ቢኒያም ከይቅርታ ጋር እስከዛሬ ለስንት ሰዎች ቪዲዮ ሰርተሃል? ቲክቶክ ላይ ለስንት ሰዎች ቪዲዮ ሰርተህላቸዋል? በግምት ከ11 12 ገድማ ይሆናል በግምት። እሺ 12 ብለን እንይዘዋለን። ኦኬ። ለእነዚህ 12 ሰዎች ቪዲዮ ስትሰራ የካሜራማን እና የኤዲተር ማን ነው የሚከፍለው? ራሴ። ከኪስክ? እሺ እንዴ ከኪስክ የካሜራማን እና የኤዲተር ቪዲዮ ከፍለክ ሄደክ ቀርጸክ ፖስት ስታደርግ ምንድን ነው ጥቅምክ? እነዛ ሰዎች የሚከፍሉት ክፍያ አለ? ታዲያ ምንድን ነው ጥቅምክ? ምንም ጥቅም የለኝም። እኔ የመጀመሪያው ነገር የልዑልን ጉዳይ ሲጀምር ልዑልን ገባኝ፣ ለማገዝ ነው። ገባኝ። ከፈጣሪ ታገኘዋለክ። በተረፈ ደግሞ ፎሎ እና ቪው ታገኛለክ። በቃ አትሊስት ፎሎ እና ቪው አግኝተህ ወደፊት ማስታወቂያ የቢዝነስ ሰዎችን ማስታወቂያ ስትሰራ ይከፍሉካል እንጂ ሌላ ኪስክ የሚገባ እነዚህ ታማሚ ተረጂዎች ከፈልን የሚሉ የሉም አይደል? ነገ ፎቶ ክለጥፌ በቢኒያም የእርዳታ ቪዲዮ ተሰርቶላችሁ ክፍያ የከፈላችሁ ካላችሁ ደረሰኝ ይዛችሁ ብል የሚመጣ ሰው ይኖራል? የፈለግሽውን ስሪ አቡዬ፣ 5 ሳንቲም እኮ የሚመጣ ሰው ይኖራል? የለም። እርግጠኛ ነህ? በዚህ ትተማመናለህ? አለቀ። በጎነት የውላችሁ አንድ ሰው በነፃ ሲያገለግል
አቡ አንዴ እዚህ ጋር አንድ ጊዜ ከሱ ጋር ልጨርስ። እኔ ፍቅር ቮይስ እስክትከፍትልኝ ድረስ ጠብቁ። በተራ ነው የሚወራው እዚህ ቤት። አንድ ነው አዘጋጅቻለሁ። አንድ ነው የሱ ነው እኮ። አሁን ቮይስ ትክፈትልኝ ፍቅር። ቢኒያም ሚውት አድርግ ፕሊዝ። እሺ ሀቡዬ፣ በመጀመሪያ ከዚህ በፊት እያስከፈለ ነው አላልንም፣ በዛም አልተነጋገርንም። ከዚህ በኋላ ነው ያለው እንጂ እስከዛሬ እሱን ሲያስከፍል እንነጋገራለን። ሲያስከፍል ይዛኔ እንነጋገር። ቢያስከፍል ራሱ እኔ አሞኝ የሆነን ሰው እርዳኝ ብዬ ፈጣሪውን ፈርቶ ለፈጣሪ ብሎ በነፃ ቪዲዮ ከሰራልኝ እሰየው። አይ በገንዘብ ነው የምሰራው ካለ መብቱ ነው። ቢኮዝ ይሄ መብቱ ነው። በራሱ ካሜራ አይደለማ። ካሜራማኑ በነፃ ነው ሲጀመር። ለካሜራማን የሚከፍለው የለም። ካሜራማኑ እንደኛው የማህበራችን ልጅ ሆኖ ሙያው ስለሆነ በነፃ ነው አብሮት ሲሰራ የነበረው። የተሰበሰብነው የእኛ ጸባችን የተሰበሰብነው ሰው ልናስከፍል ሳይሆን በበጎነት ልናደርግ ነው። አሁን ግን ለምን በጣም ጥሩ ፍቅርዬ፣ ይኸውልሽ የተሰባሰባችሁት በበጎነት ነበረ። ከዛ እንትና ቢኒያም ባለትዳር ነው፣ ልጅ አለው፣ ኑሮ ከበደውና በቃ እኔ በነፃ ማገልገል አልፈልግም ከዚህ በኋላ አስከፍላለሁ ካለ መብቱ ነው። በገዛ ጉልበቱ እንትን ድሬዳዋ፣ ሀረር የሆነ ቦታ ሄዶ የሚቀርጽበት ቁጭ ብሎ ኤዲት የሚያደርግበት የሚፖስት ማንም ዋን ሰከንድ እኮ አንዴ ልጨርስና ከዛ አንቺ እድሉን ሰጥሻለሁ። ቮይሱን ትከፍቻለሽ፣ ህዝቡ ይሰማል፣ ሁላችንም ሰምታን እንፈርዳለን። ቆይ ልነግርሽ የምፈልገው ነገር አለ። ማንም ሰው በበጎነት በትርፍ ሰዓቱ ህዝቤን በነፃ አገለግላለሁ ካለ ፈጣሪ ይስጠው፣ ፈጣሪ ይቁጠርለት። አይ በነፃ አላገለግልም ይሄን ያህል ክፍያ እፈልጋለሁ ካለ መብቱ ነው። አንድ ሰው በ1000 ቢቀርጽ፣ አንድ ሰው በ2000 ቢቀርጽ የረከሰለት ቦታ ይሂድ። ቢኮዝ የሆነ ሰው ታይሙን እየሰጠ ነው፣ ጊዜውን ጉልበቱን እየሰጠ ነው። አይ እኛ በበጎነት ነው በነፃ ነው የምናገለግለው፣ አንተ በገንዘብ ከሆነ ባይ ባይ ተባብላችሁ ከተለያያችሁ በኋላ ከግሩፑ ሪሙቭ ካደረጋችሁ በኋላ በሱ አይዲያ ባለመስማማታችሁ ሪሙቭ ካደረጋችሁ በኋላ እስቲል የማህበሩን ስም ተጠቅማችሁ ቪዲዮ መስራት ትክክል አይደለም ነው። እሱ ደግሞ እናንተን ቪዲዮን የልመና ቪዲዮ እንዳትሰሩ ማለቱ ትክክል አይደለም፣ ምቀኝነት ነው። መብታችሁ ነው መለመን። ጤነኛም ሆነን እየለመን ነው። ሁሉም ለማኝ ነው። ቲክቶክ ላይ ያለው ሶሻል ሚዲያ ላይ ያለ ህዝብ በሙሉ ለማኝ ነው። አንዱ ገንዘብ ይለምናል፣ አንዳንዶቻችን ጊፍት እንለምናለን፣ አንዳንዱ ፎሎ ይለምናል። ሁሉም ለማኝ ነው። የመለመን መብታችን ደግሞ መብታችን ነው። ማንም ሊከለክለን አይችልም። መለመን ትችላላችሁ። እሱ ምቀኛ ሊሆንባችሁ የመለመኛ ቪዲዮ አልሰራም ካለ መብቱ ነው። በራሳችሁ ሰርታችሁ የመለመን መብት አላችሁ። ግን የእሱን ማህበር የመሰረተውን ማህበር ሪሙቭ አድርጓችሁ ሪሙቭ ባደረጋችሁ በሳምንቱ የእሱን ማህበር ቲሸርት ለብሳችሁ ቪዲዮ መስራታችሁ ትክክል አይደለም። ማህበሩን መጠቀም የለባችሁም። የራሳችሁ የሆነ ማህበር መስረታችሁ ነው መሆን የነበረበት ነው። ገባሻ? ስለዚህ ሁለቱም አካል ነው ጥፋተኛ። ይሄም እሱም ተመቀኘባችሁ እንዳትለምኑ፣ እናንተም ተመቀኛችሁበት በገንዘብ እንዳያለ አለመንም። ምክንያቱም ይሄ ቃል ሲደጋገም ጥሩ አይመጣ። አለመንም ወይ ቪዲዮን አይተሽ ጨርሹ። አለመንም፣ የለመነው ነገር የለም። ምክንያቱም እናንተ አትለምኑም። እኔ ለምሳሌ ጌም እጮታለሁ፣ ጊፍት ለምናለሁ። ሁሉም ለማኝ ነው። እናንተ ብቻ ለማኝ አይደላችሁም። ሁላችንም ግን ለማኝ ነን። ግማሹ ፎሎ ይለምናል፣ ግማሹ ቪው ይለምናል። ምን ሆነሽ ነው አይደለም ቪዲዮ ይኸውልሽ፣ ሀቡዬ ተረጋጊ። ይኸውልሽ ልንገርሽ ነው አይደለም መሰለሽ፣ እናንተ በነፃ ነው የምናገለግለው ካላችሁ እሱ ደግሞ እኔው በነፃ አላገለግልም የማለት መብት የለኝም እኮ አይደለም። ይኸውልሽ ሀቡዬ እየሰማሽ ነው ሄደ አይ የተሰራው ቪዲዮ የልመና አይደለም። ይሄንን እንድታቂ ይፈልጋል። ቅድም ጀምረሹ አቋርጠሽዋል። እየለመኑ ነው ያለው እሱም ቪዲዮ ነው እኔ እኮ ስለዚህ ቪዲዮ አይደለም ማወራው። ወደፊትም መለመን ብትፈልጉ መብታችሁ ነው። ለምን እሱ የልመና ቪዲዮ ምናምን ይላል? ትክክል አይደለም፣ ምቀኝነት ነው እያልኩት እኮ ነው። ለሱ ለመናችሁ እናንተ እኮ አይደለም። ወደፊትም መለመን ብትፈልጉ መብታችሁ ነው። እሱም ወደፊት እያስከፈለ ቪዲዮ ለሰዎች መስራት ቢፈልግ መብቱ ነው። በገዛ ጉልበቱ፣ በገዛ ካሜራው፣ በገዛ ዋይፋዩ፣ በገዛ ስልኩ፣ በገዛ ቲክቶክ አካውንቱ ማንም ሊያስቆሙ አይችልም። እናንተም ስለሆነ እኮ ወጣንኛ ሀቡዬ መብቱ ስለሆነ ከወጣችሁ በኋላ ግን ስቲል ስሙን ተጠቅማችኋል። ስቲል የእሱን ማህበር ስም ቲሸርት ለብሳችሁ ነው። ማህበሩ ሲጀመር እኮ አልቆመም ብሏል። ራሱን ተናገሩ። እግረኛው ላይ የሰጠውን ኢንተርቪው ሙሉን ስሚው። እኔ ለሌላው ሰው ማለት ነው። ግን ቮይሱን ላሰማሽ። አሁን ቮይስ የለም ላለ ቮይሱን ላሰማሽ። አዎ ክፈችው ቮይሱን። ለማንኛውም ምንድን ነው የምትለው ብላችሁ ስታሙኝ ሚዩት እያደረጋችሁ ሙኝ። እሺ ክፈች ማሪ። ፍቅር ሚዩት ነሽ እኮ። እንድትወያዩበት የምፈልገው ነገር ምንድን ነው? አሁን ከጊዜ አኳያ እናንተ እኔ እንደዚህ አስቀምጥላችኋለሁ ወይስ ተወያይታችሁ ሀሳባችሁን
ታስቀምጣላችሁ የሚሰማችሁ ሰው። ከዛ በኋላ እኔ መልስ መስጠት ካለብኝ መልስ ሰጣለሁ ማለት ነው። እንግዲህ ሀሳቡ ምን መሰላችሁ? ከዚህ በኋላ ያለው ነገር ለእኔም በጣም እየከበደ ስለሆነ እውነት ለመናገር አልቻልኩትም። ይህን ደግሞ አልቻልኩትም የሚለው ፋይናንሻል ነው። ትናንትም እንዳያችሁ እንግዲህ ያው የሰዎች እንድንሄድላቸውም ስለሚፈልጉ የሎኬሽን ቦታ ማዘበራረቅም ትክክለኛ ቦታ ለመናገርም ነገሮች አሉና ለዚህ ደግሞ ዌብሳይት ያስፈልጋል ማለት ሰዎች ገብቶ የሚመዘገቡበት ያስፈልጋል፣ በትክክል ቦታቸውን የሚገልጹበት። ይህንን ሳስብ ቻርጅ መደረግ መቻል አለባቸው። ለምሳሌ የመመዝገቢያ ባለጉዳይ 500 ብር፣ የትራንስፖርት 1000 ብር። ቦታ እንደዚህ አይነት ስህተት ከተፈጠረ ደግሞ ለምሳሌ ራቅ ያለ ቦታ ከሆነ ኤክስትራ አድ እንደሚጨምር ተደርጎ ክሊክ አድርገው ህመምተኞች ወር ደግሞ ባለጉዳይ ቪዲዮ እንዲሰራላቸው የሚፈልጉ ሰዎች በዚህ መንገድ ከኔ ጋር ኮንታክት እንዲኖራቸው አስቤያለሁኝ። ይህ የሚሆነው ያው የገንዘብ ጉዳይ ተጠያቂነትንም ስለሚያመጣ፣ ሁለተኛ ነገር ደግሞ ኃላፊነት መወጣት ስላለብኝ በግሌ በሌላ ስም ለማድረግ አስቤያለሁ። እዚህ ሀሳብ ላይ ያላችሁን ሀሳብ ብታስቀምጡ ደስ ይለኛል። አመሰግናለሁ። እሺ አሁን እዚህ ላይ ሳይሆን አቡ ቪዲዮ የሰራብን አለኛ ላይ እኛ ዋናው ነገር ኦልሬዲ ሪሙቭ አድርጎን እኮ ወተናል። ተረዳሽኛ? አቤ ጋ እስክንሄድ ድረስ ምንም አይነት ነገር አልተናገርንም። ሪሙቭ አድርጎናልን ብለን ያልነው ነገር የለን። ዝም ብለን ትተናል። ኦኬ እንደ ማህበር ተሰብስበናል። ማህበሩ መሬት አልወረደም። ገና እሳቤ ላይ እያለ ነበር ይሄ የሆነው አይደለ? ሲጀመር ዛሬ ማህበር የለም ማህበር የሚባል ነገር የለም ብሎ በጣም 10 ቃል ነው እግረኛው ላይ ሲናገር የነበረው። ዛሬ እንትም ሰጥቷል ማለት ኢንተርቪው ሰጥቷል። ከዛም በኋላ ግን ምንድን የሆነው እኛንና አቤን እዛ ቦታ ላይ የሰራነውን ቪዲዮ ሲያይ ኢቭን የቪዲዮን ሀሳብ ሳይረዳ ወጥቶ ምንድን ያለን በልጁ ሊነግዱ እነዚህ ሪሙቭ ያደረግኳቸው የማህበሬ አባላት በልጁ ሊነግዱ እንዲሁም ደግሞ አቤ እድሜ ዘላለሙን በልጁ እየለመነ መኖር ስለሚፈልግ አንድ ላይ ሆነው በልጁ እየለመኑ ነው ብሎ 17 ቪዲዮ እኛ 2 ቪዲዮ በለቀቅ ነው ሌሊቱን ሙሉ ቁጭ ብሎ 17 ቪዲዮ ለቀቀብን። በራሱ መንገድ ያስከፈለ ለሌሎች ቪዲዮ መስራት መብቱ ነው። መብቱም ስለሆነ ሲያስወጣን ወተን ቀረ ነው አይደለ? ከዛ በተረፈ ግን እዛ ጋ የተሰበሰብነው ሰዎች መልካም ስራን ወይም ደግሞ ለሌላች ሰዎችን ማገዝን ብለን ስለተሰበሰብን ዋይኖት እኛ በራሳችን ለምን አንሰራም ብለን እዛ ጋር እንደ ማህበር ልንመሰርት ገና አስበን ባለበት ሰዓት አጋጣሚ የአቤን ልጅ ቪዲዮ ሄደን ሰራን። ቪዲዮ ምንድነው ማዳመጥ ትችያለሽ፣ የላኩልሽ 2ቷን ቪዲዮ ለቀን ነው 17 የለቀቀው። ይሄን ያልንበት ምክንያትና የጠየቅነው ወደ ፖይንቱ መጣን። ቆይ ቪዲዮ እንመልከት። ወደ ፖይንቱ መጣን። እሺ የእናንተ የመጀመሪያው ጥፋት የእሱን የማህበር ስም ሪሙቭ ካረጋችሁ ከሳምንቱ አልፈልጋችሁ ውጡልኝ ብሎ አባሯችሁ ከቴሌግራም ላይ 12 ሰው ሪሙቭ አድርጎ ስቲል የማህበሩን ስም ተጠቅማችሁ ቲሸርት አሳተማችሁ ቪዲዮ መስራታችሁ የእናንተ ጥፋት። አንድ የመጀመሪያው ጥፋተኛ። የእሱን ጥፋት ደግሞ እነግራችኋለሁ። የማህበሩን ስም ያለ ፈቃዱ ቲሸርቱን ለብሳችሁ ቪዲዮ መስራታችሁ። በማንም ብር ይታተም ስሙ የማህበሩ ባለቤት ነው፣ የማህበሩ መስራች። የእሱ ጥፋት ደግሞ አሁን ቪዲዮን አይተን ደግሞ ቪዲዮ ማይለውን ብሎ ከሰራ ደግሞ የእሱ ጥፋት። ቤተሰብ እንደምን ዋላችሁ? ሰላም ብለናል። እኛ የፍቅር ሶሻል ሚዲያ ማህበር አባላት ነን። ዛሬ ኢትዮ ኢስታንቡል የተገኘንበት ምክንያት የልጃችንን የልዑልን ሕክምና ምን ላይ እንዳለ ለማወቅ ነው የመጣ ነው። ዛሬ ወንድማችንን አቢ ፍርዴን አግኝተነዋል። አቢ ፍርዴ እንደሚታወቁት የማህበራችን አንዱ አባል ነው እና ሰሞኑን አንዳንድ ጥያቄዎች ተነስተው ነበረ በአቢ ፍርዴ ቤተሰቦች ወይም ተከታዮች። አቢ ፍርዴ ልጅ ምን ሆኖ ነው
ልዑል የምነካው ያመመው ወይ የሚል ጥያቄዎች ብዙዎች ጋር ተፈጥሯል እና ፍርዴም በውስጥ ብዙ ሰዎች እየጠየቁ ስለሆነ ለሁሉም ሰው መመለስ ስለማይቻል ዛሬ አቢ ፍርዴ በራሱ ያለውን ነገር በአጠቃላይ ይነግረናል። የተፈጠረውን ነገር ኬዙ ምን እንደሆነ ሶስት ነው ድጋሚ ልዑል የተኛበት ምክንያት አቢ ፍርዴ ከራሱ ባለበት ይነግረናል። የተፈጠረው ልዑል ላይ ብዙዎች እየጠየቁ ስለሆነ ድጋሚ ታሞ ነው ወይ ምን ሆኖ ነው በልጁ ሊነግዱበት ነው። በጣም ጥሩ። ይህን እንጠይቋለን። መጀመሪያ የእናንተን ጥፋት አምናችኋል አይደለ? የማህበሩ ባለቤት አባሯችሁ ከማህበሩ ግን የማህበሩ አባል ነን ብላችሁ የማህበሩን ስም ቲሸርት ለብሳችሁ ቪዲዮ መስራት አንደኛ፣ ሁለተኛ ሌባ ሳይል አሁን ሌባ አለ ብለሽ ያላለውን ነገር መለጠፍ። እናንተም ይቅርታ ጠይቁት። እሱም ደግሞ ለምን በልጁ ሊነግድ ነው ብሎ እንዳለ ይንገረን። ቴንኪዩ። አሁን ቢኒያም ተናገር። ለምንድን ነው በልጁ ሊነግድ ነው? በልጁ እየለመነ ነው፣ በልጁ እየነገደ ነው ያልከው ለምንድን ነው? እሺ አመሰግናለሁ። በመጀመሪያ ደረጃ የፍቅር ሶሻል ሚዲያ ማህበር ይቀጥላል። የተቋረጠ ነገር የለም፣ ስያሜ የተቀየረ ነገር የለም፣ ይቀጥላል። ህልሙም አላማውም ከእነሱ ጋር የማይገናኝም። ሲጀመር አላማዬን ቅድም ስላዳመጣችሁት ኦልሬዲ መረዳት ትችላላችሁ ማለት ነው። የቅድም ምናልባት ኢንተርቪው እያነሳች ነበረ ስለ ኢንተርቪው አሁን ላይ ፓተንት የለውም ነው ማህበሩ፣ ፓተንት የለውም። ምክንያቱም ሂደት ላይ መስረታ ላይ ያለ ማህበር ነው። አንድ ቪዲዮ ላሰማሽ ሀብዬ፣ አንድ ከሱ ይቅርታ መስራች ነው። ያው ሀገራችን ላይ አርቲስት ቢኒያም የማህበራችን ባለቤትና ዋና መስራች ነው። ያው አሁን መሬት ላይ ያልወረደም ግን ምስረታ ላይ ነው ያለ ነው። ግን በጥቂቱ ያው በልባችን መልካም ነገር ይዘን ስለተነሳን እግዚአብሔር ለዚህ ታላቅ ድል አብቅቶናል እና ዶክመንተሪ ፊልም ለመስራት ያው እሱም ባለሙያ ስለሆነ ከኛ ጋር ተመካክሮ ሄዶ ሰራ። ያን ዶክመንተሪ በሚገርም ሁኔታ ለሶስት ሰው አቀረበ። ለእሸቱ እንዲሁም ደግሞ ለሰይፍ ፋንታውንና ለወንድማችን አዶናይ። እግዚአብሔር ደግሞ በጣም ስለምንወድ ስለምናከብር በአንተ በኩል ይሄ ስኬት እንዲሆን ሆነልን። በጣም ደስተኛ ነን። እናም ስለተቀበልከን ስለሰማህን፣ ሁሌም የሰዎችን ድምፅ፣ የምስኪኖችን ድምፅ፣ የተጎዱትን፣ የታመሙትን፣ የወደቁትን ድምፅ ትሰማለህ እና ስለሰማህን በጣም አድርገን እናመሰግናለን። ይህ ቪዲዮ አዶናይ ጋር መጨረሻው ኖ እስከ መጨረሻው ክፈተው፣ ካልሆነ እኔ ጋር አለ። እስከ መጨረሻው ክፈተው። ከዛም በመቀጠል ያው ሂደቱ ቀጠልና አንተ ተቀብለህ የልጃችን ባይዘዌ ልዑል የአቢ ፍርዴ ልጅ ብቻ አይደለም የማህበራችን አባል ነው። አቢ ፍርዴ እና የሁላችንም ወደ 95 ወደ 98 ደርሰናል። የሁላችንም ልጅ ነው እና ፋሚሉ በሙሉ ማህበራችን ያመሰግናል። እኛ ደግሞ የእነሱ ምስጋና ነው ይዘን የመጣ ነው ማለት ነው። ይሄ ነው አንደኛው ፓርት። ዞሮ ቪዲዮም ጨርሰው አላለቀም። ሀቡዬ እስከመጨረሻው ጨርሰው ፕሊዝ፣ ጨርሰው። ጨርሻለሁ። ይሄኛው ቪዲዮ ጨርሻለሁ። ሀቡዬ አላለቀም። እዚህ ጋር ሁለታችንም ሀቡዬ አንቺ ጋር የመጣ ነው። ዝም ብለህ ክፈተውና ካለቀ ራሱ እንደገና ሲጀምር ማለት ነው እናውቃለን። አልቋል ስላለቅ ይሄኛው አልቋል። ሌላ ልክፈትልሽ? እኔ ልክፈትልሽ። ሀቡ አላለቀም። እሺ ክፈችው። እሺ ቆይ አንድ በቃ እሷ ትክፈተው። ብኛም ልጨርሰው ፈቃደኛ ካልሆንክ ትክፈተው፣ ችግር የለው። ሉላል አንቺ አላለቀም ብለሻል። አንቺ ክፈችው። እሺ በቃ ከመጀመሪያው እንዳትጀምሪ ፕሊስ፣ ካቆመበት ጊዜ የለንም። ፓርት 1 ፓርት 2 ፓርት 3 ስላለው ነው እሱ አላለቀም የምትለው። መጨረሻ አለው ይሄኛው። ይሄ ራሱ አላለቀም። አንድ ቪዲዮ ነው ያላለቀው፣ የአንዱ አላለቀም። ግን አንቺ በአንደበትሽ መስራችና ባለቤት እንደሆነ ስትመሰክሪ በአንደበትሽ ድምፁን ሰምተናል። መስራችና ባለቤት ነው የማህበሩ መስራችና ባለቤት ብለሻል በአንደበትሽ። የንግዱ ላይ ልምጣልሽ አብዬ? ጥያቄ ስካረከር በስለ ነበር ልግባ። አይ ትክፈት እንጂ እሷ ትክፈትና እንድንሰማላት የፈለገችውን ልንሰማላት ጋለን።
ፍቅር አንቺ ቪዲዮ ማግኘት ካቃተሽ ጊዜ ስለሌለን ሌላ ጉዳይ ስላለን ወደ እሺ፣ ወደ ታች ስለሆነብኝ ነው ቪዲዮ ስታገኝ በኋላ። አሁን ጊዜ የለንም፣ ጉዳይ ያለን፣ ቀጠሮ ያላቸው ሰዎች አሉ። እሺ ቢኒያም። እሺ በመጀመሪያ ደረጃ ማለት እኔ ጊዜ ስለሌለን በአጭሩ